ፌሚኒስት ለመሆን ብዙ ምክንያት ነበር። መደፈርን፣ ብሬክአፕን፣ ብዙ ነገሮችን በወንድ ልጅ ደርሶብኝ ያውቃል። ግን መሆን የማልችልበት ምክንያት ደግሞ አንድና አንድ እግዚአብሔር ማወቅ ነው። በጣም ደስ ይላል። መልክዬ እንግዲህ ብዙ ጊዜ አሁን እንደሰማሁትም ጥናትም እንዳረኩት በነገራችን ላይ ተመልካቾቻችን አውቃታለሁ። ተማሪ የነበረች አሁን ጓደኛ ረቡኒ ትለኛለች። የመድረክ ተውኔት ያስተማርከኝ ቲያትር አስተምሬያታለሁ ነበር። እኔ መስራት ስለማልፈልግ ነው እንጂ እኮ አብሮኝ የተማሩ ብዙ ደረጃ ላይ ደረሱ እኮ አሉ። እነ ክርስቲ ኃይሌን ማየት ይቻላል። ሌሎችም የእነሱ ባች ነበራቸው አስታውሳለሁ። እኔም በዛን ጊዜ ጩጬ ነበርኩኝ። በእርግጥ እውነት ነው ጩጬ ነበርኩኝ። ወደ 2007-8 አይ ቲንክ በእኛ አቆጣጠር በ11 ግራጁዌት ያደረግነው እንደዛ ነው ይሁን አይ ቲንክ እንደዛ መሰለኝ። ኤኒዌይስ አመቱ አያጣላንም። ዋናው እኔ አንቺ መምህር ነበርኩ ማለት ነው። እሺ ምን ላነሳ መሰለሽ ፕሮፌሽናሊዝም ላይ ወይም ደግሞ ይሄ ፕሮፌሽኔ ነው በዚህ ብጠራ ደስ ይለኛል ምትይው የትኛው ነው? አሁን መልቲ ታለንትድ ነሽ፣ ገጣሚ ነሽ፣ ጸሐፊ ነሽ። አሁን ደግሞ የተለያዩ እንቅስቃሴዎች ላይ ያለሽ፣ የእርዳታ ድርጅቶች ላይ አምባሳደር እየሆንሽ ነው። ብዙ ቦታ ላይ እንዲህ ሰውን ሰብሰብ ብሎ እርዳታ ቦታ ላይ ከፊት ስትሰለፊ ያለሁኝ ኮንቴንት ክሬተርም ማለት ይቻላል። ላይቭ ስትሪመር ምናልባት እንደዚህ አይነት ነገር ላይ አለሽ እና የትኛው ነው በደንብ የሚገልጽሽ? እኔ የድርሰቱ ዓለም በብዙ ይገልጸኛል። ከዛ በኋላ የእርዳታው ዓለም ደግሞ ይገልጸኛል። ምክንያቱም በተለይ ህፃናት ልጆች ላይ የሚደርሱ ነገሮች ሴንሲቲቭ ነው ለህፃናት። ህፃናት በጣም ነው የምወደው። ህፃናት ቴሌቪዥን ጣቢያ ምሰራ ነበር። ኢትዮጲስ ቲቪ ኢትዮጲስ መታወቂያ ስምም ነበረች ልጄ ነው ሹሹ አይደል? ሹሹ የመጣች ትላለች። እውነት ነው። እና የካንሰር ህሙማኖች ጋር፣ ኦቲዝሞች ጋር፣ ወላጅ አልባ ህፃናቶች ጋር በነፃ አገለግላለሁ። አሁን ደግሞ በቅርቡ ቶራ በጎ አድራጎት ድርጅት ወላጅ አልባ ህፃናቶች ከጎዳና ላይ ከገንዳ ውስጥ ለኛ አእምሮ የሚከብድ ከጫካ ውስጥ ከጅብ የተረፉ ከአውሬ የተረፉ በአብዛኛው ደግሞ ከሆስፒታል ከተለያየ ስፍራ ላይ የተገኙ ህፃናቶችን ሰብስቦ የሚያሳድግ ትልቅ ድርጅት አለ። ትልቁ ልጃችን አሁን 8ኛ ክፍልን በአሪፍ ውጤት በጣም በቆንጆ በሚባል ውጤት ወደ 9ኛ ክፍል አልፎልናል። 2017 ላይ ደግሞ ወደ 5 ኬጂ ተማሪዎች አስመርቀናል። አብዛኛው ጨቅላ ነው እኛ ጋር የሚመጣው የተጣለ ግን አድገውም የሚጣሉ አሉና እነዚህ ልጆች እናት አባት ያስፈልጋቸዋል። ወደው ወደዚህ ምድር አልመጡም። እኛንን ወደን የምናመጣቸው የትኛውንም ልጆች። ስለዚህ ደብተር፣ ዳይፐር፣ ወተት ኤቭሪ ነገር ለኛ ቤት ውስጥ ለልጆቻችን የምናደርገውን ነገር ሁሉ ያስፈልጋቸዋል። እያደጉ ደግሞ ሲመጡ የማንነት የአይዴንቲቲ ጥያቄ ያለባቸው እኔ ማን ነኝ? ከየት ነው የመጣሁት? አባቴ ማን ነው? እናቴ ማን ናት? እህት ወንድም እነዚህ ሁሉ ናቸው ወይ ብለው ደግሞ ጥያቄ ይፈጥራል አይምሯቸው። ገባ? ማህበረሰባችንን ትንሽ ችግር አለበት። ሲናደድ አንተ የማደጎ ልጅ ብሎ ይሳደባል። እኔ ዲቃላ ተብዬ አውቃለሁ። ዲቃላ ግን አይደለም፣ ጀግና አባት አለኝ። ገባ? አባቴ ስለሞተ ብቻ እንደዚህ አይነት ገፊ ዲቃላ የምንሰጣቸው ስሞች አሉ። ለህፃናት ብቻ ሳይሆን ለትልልቅም ያላገባችን ቆሞ ቀር ምናምን ብዙ የምንለው ነገር አለና ይሄ ነገር እነዚህ ልጆች ላይ ነገር የሚያጨርባቸው ነገር ስላለ ግን ትምህርታቸው ላይ በርተው እንዲማሩ የሚያርፉበት ነገር የሚበሉት የሚለብሱት ማጣት የለባቸውም። ህብረተሰቡ ሊያሳድጋቸው ግዴታ አለበት። እንኳን ለኢትዮጵያዊ ዜጋ እነዚህ ልጆች ብሔራቸውን አያውቁም። የማንም ብሔር አይደሉም። ገብቷል? ኢትዮጵያዊ ናቸው። የሚያድጉትም እንደ ኢትዮጵያ ሳይጸልዩ አይበሉም። በነገር ላይ ትልቅ ሰው ሲመጣ ጉልበት ይስማሉ። የእውነት በስርዓት ነው እያደጉ ያሉት እነዚህ ልጆች። እነዚህ ልጆች ብቁ ዜጋ ማድረግ የሁላችንም ግዴታ አለብን። ከሌ ሊያርግላቸው ብለን መጠቆም አንችልም። መንግስት ላይ መጠቆም አንችልም። ህፃናትና ወጣቶች ላይ መጠቆም አንችልም። ሐኪሞች ላይ መጠቆም አንችልም። ኢቨን ኢፍ የጣለቻቸው እናትና አባታቸው ላይ መጠቆም አንችልም። እኔና አንተ ህዝቡ ሊያሳድጋቸው ግድ ይላል። የሌላ ሀገር ሰዎች በጦርነት ሲራቡ አብረን እናለቅስ የለም ፊልስጤን እንትና እንዲሆነች ከሌ ምናምን አይደል ፓኪስታን ነው ያለን አብረን እናነባለን። በስደትም ሲመጡ እንቀበላለን። እነዚህ ደግሞ ደሞቻችን ናቸው። ስለዚህ እንድናሳድጋቸው ግድ ይላል። በጣም ጥሩ
ቶራ አሁን የት ነው መገኛው? ሀያት 40/60 እንደጨረስ ከአቡነ ገብረ መንፈስ ቅዱስ ቤተክርስቲያን መሄጃ ጋር ይገኛል። ታፔላ አለ። ስለዚህ አሁን በየጊዜው ከነሱ ጋር ኮንታክት ታደርጊያለሽ? አዎ። ስለዚህ እኛም የመጎብኘት እድል ይኖረናል። በደንብ ነው ደስ የሚለኝ። በዚህ አጋጣሚ ተመልካቾችም መተው ቢጎበኙ ደስ ይለኛል። ባላችሁ አቅም ያላችሁ ይዛችሁ አይን ራሱ ሰውን ማየት በራሱ መታቀፍ የኔ ፕሪንሲፕል ነው። ታውቃለህ፣ ሀጋርጉኝ በመታቀፍ ነው የምታወቀው እና ማቀፍ ራሱ ሪሊፍ ስለሚሰጥ መታችሁ ብታቅፏቸው አጫውታችሁ ብትሄዱ እሱ ራሱ ከበቂ በላይ ነው ይላል። በጣም ጥሩ። በዚሁም እንትን ላይ ዲስክሪፕሽን ላይም አካውንታቸውን ስልካቸውን ማስቀመጥ እንችላለን። ከአንቺ ጋርም ኮንታክት ቢያደርጉ ይቻላል። ከፊት ያለሽው አንቺ ስለሆንሽ በአንቺ በኩል እኔ ብቻ ሳልሆን የሜሪ አርምዴ ልጅ አቤል አለ። ከዛ ደግሞ ሞዴል ኢንተርናሽናል ሞዴል ፍጹም ፍቅሩ አለ። ሶስቱንም በ2017 ላይ የበጎ ፍቃድ አምባሳደር ተብለን የተሾምነው። ሌሎችም ቮለንተሪ የሚሰሩ በጣም ብዙ ሰው አለ። በጣም ጥሩ፣ በጣም ጥሩ። እንግዲህ መቅዲዬ ወደዛ ወደዚህ ያለን እንግዲህ ብዙ ነገሮችን የምንዳስሰው አሁን ደግሞ ወደዚህኛው ወደ ቀለጠች ሻማ መጽሐፍ እንምጣ እስቲ። እውነተኛ ታሪክ ላይ የተመሰረተ ነው ይላል። ስንቱ ፐርሰንት እውነተኛ ታሪክ ነው? ስንቱስ ፊክሽናል? 95% እውነት ነው። ሙሉ በሙሉ እውነተኛ ያላልሽው ቦታ ስም ምናምን ስለቀየርሽው ወይስ ምንድን ነው? ሴቶቹ ግዴታ ስማቸው ይቀየራል። ምክንያቱም የሴተኛ አዳሪ ታሪክ ነው። ታሪካቸው ተቀይሯል። አሁን ግማሾቹ ነጋዴ ናቸው፣ ግማሾቹ እዛው ህይወት ውስጥ ያሉ አሉ። እንዳለመታደሉ ነው ወይም የጊዜ ሁኔታ ነው። ባይዘው የጊዜ ሁኔታ ነው አለው። አብዛኞቹ ያገቡም አሉ፣ የተመረቁ አሉ። ዶክተር ሁሉ ልጅ አለኝ እኮ ካስተማርኳቸው ውስጥ የኬጂ አስተማሪዎች፣ ዶክተሮች፣ በተለይ የባልትና ነጋዴዎች፣ የፀጉር ቤት ባለሙያዎች በወንዱም በሴቱ በጣም ብዙ አሉ። አንፈልግም ብለው አረብ ሀገር ሄደው የቤተሰባቸውን የራሳቸውን ህይወት የቀየሩም አሉ። ይሄ የቀለጠች ሻማ የወጣው ተግባረ ዕድ ከተማርሽ በኋላ ወደ ሴተኛ አዳሪዎች ጋር ሄደሽ ስልጠና ሰጠሻቸው፣ አስተምረሻቸው ማለት ነው። ከዛ ያገኘሽውን ፊድባክ ነው ወደ ፊክሽን 6 ዓመት ነው ያስተማርኳቸው። 4 ዓመት ተኩል በቋሚ ደሞዝ፣ 1 ዓመት ተኩል በትራንስፖርት አላዋንስ፣ 4 ዓመት ተኩል የስራ ልምድ አለ። ናይስ ናይስ። ስለዚህ ከዛ የወጣ ከህይወት ተሞክሮሽ የወጣ መጽሐፍ ነው ማለት ነው። አዎ፣ እለት ዕለት ስለማገኛቸው ይነግሩኛል ታሪካቸውን። እኔ ቀላቸዋለሁ። አይ ቲንክ ከአስተማሪዎቹ ስለምቀላቸው እኔ ቢሮ ይመጣሉ እና በወሬ እንደዚህ እኮ ገጥሞኛ ቃል ከዛ እንደው እንደዚህ እኮ ትዝ ይልሻል እንደዚህ እኮ ሲሉ በጣም የሚያስለቅስ በጣም ኢንተረስቲንግ የሆነ ታሪክ ነው ያላቸው። ይሄ ለእኛ አይምሮ የሚከባብዱ ታሪኮች አሏቸው እና ከዛ አንጻር ተሳብኩኝ በእነሱ። ብዙ ስለ ሴተኛ አዳሪ ተጽፏል፣ ግን ሁሌም ይቆጨኛል። ሴተኛ አዳሪን ቤት ለማከራየት አከራዮች ልጆቻችን ይበላሻሉ ብለው ስለሚያስቡ ሴተኛ አዳሪ መሆኗ ከታወቀ ቤት ያከራያት። የሴተኛ አዳሪ ልጅ ትምህርት ቤት ሲማር ይገለላል፣ ይሰደባል። በጥል መሀል እኮ ነው ችግሩ። እኮ ፍቅር ሆነን እኮ እንዘልቃለን እኮ። ችግሩ እኮ ስንጣላ ነው። የሰው ልጅ እንደዚህ ነው። እኔ ይገርመኛል። የሰው ልጅ አብሮ ኖሮ በልቶ ጠጥቶ ተደስቶ ልብስ ተቀያይሮ በቃ አንድ ላይ ካልሆንን ብሎ የተጣላ ቀን ከኋላ ታሪክን የሚያሳመመን ቁስልን ይዞ እንዲፍንቅል አድርጎ ያደማህና ነገ ሌላ ሰው እንዳትወድ ያደርጋል። እግዚአብሔር ካልጠበቀ ሰው እየጠላህ ነው የምትሄደው። የበለጠ እንደውም ይሄን ስታነሺ ሰው ወደ ስኬት ሲመጣ በጣም ወደ ፊት ለፊት እየታየ ሲመጣ የሆነ ስራ ሲጀመር የሆነ እድገት ሲመጣ የሆነ እውቅናው እየመጣ ሲሄድ የቆዩ ፋይሎች ይመጣሉ። የደከሙባቸውን በቃ በውበትም የምንበለው በፋይናንሻል የምንበለው አሁን ሶሻል ሚዲያ ላይ እናያለን። አንዳንዴ አሁን የሆነ ሰው ዘንጦ ምናምን ካየን ወደ ኋላ እንሄድና ይሄ እኮ ነው እንላለን። ይሄ ትልቁ ብልግናችን ነው። በዘው እንደ ማህበረሰብ ወይም እንደ ሰውኛ ብልግናችን ነው። እውነት እኔ አንዳንዴ አሁን እንደውም ይሄ ባክግራውንድ ማውጣት ምናምን ብቻ ሳይሆን አሁን እኔ ቲክቶክ ሚዲያ ላይ ሰራ የለም እና የራቁት ፎቶ ወይ ደግሞ እኔ እናንተ ወይ የሆነ ጓደኛ ማቾች ሲሰክሩ ሲጠጡ የተቀረጸ በደህናው ቀን ወይ ሲቅሙ ወይ ሲያጨሱ ያንን አውጥተው ሚዲያ ላይ ምንድን ነው ሰው ማለት ምንድን ነው? ከምንድን ነው የተሰራው? የእውነት
አንዴ እኔ ምን አጋጠመኝ መሰለ፣ ልጄን አፈቀችኝ ብዬ ሚዲያ ላይ ኢንተርቪው ሰጥቼ ነበረ። ተቀምጬ ልጄ መኖሪያ ቤት ስለሌለኝ ህግ ቤት ስላለው ለባሌ ተሰጠ። ህግ ነው ልጆች በስርዓት ማደግ ስላለባቸው። ይሄ ምንም ከመንግስት ጋር የሚያቃርን ነገር አይደለም። በቃ ትክክል ነው፣ አንቀጹ ላይ የተጻፈ ነገር ነው። በወቅቱ ግን እናት ነኝና መቻል ስላቃተኝ አለቅስ ነበረ። ሚዲያ ላይ ኢንተርቪው ላይ 2 ዓመት ሆነኝ። 2 ዓመት ልጅን አለማየት በጣም ከባድ ነው። እንዲህ እኮ ነው ተፋቅረን ተጋብተን የኖርን አንመስልም። ብዙ ጊዜ አይደል ጓደኛም ስንሆን ተዋደን እንደዛ አብረን ብዙ ነገር ያደርግን አንመስልም። ስንጣላ እንደኛ ክፉ የለም ለዛ ሰው። የእውነቴን ነው የምልህ። የመጀመሪያ ጠላትህ የቅርብ ወዳጅ ነው የሚባለው እውነት ነው። የቅርብ ወዳጅ ሱሪህም ተውሶ የለበሰ ሰውዬ ጠላትህ ነው፣ ጉድጓድ ነው የሚቆፍርልህ። ግን እግዚአብሔር ኃያል ነውና ራሱ ይገባበታል። ደስ የሚለው ፓርት ጉድጓዱ እንደ ሃማ ነው ነገር። የመርዶክዮስና የሃማ ታሪክ ነው መጽሐፍ ቅዱስ ላይ ያለ። ሃማ መርዶክዮስን ለማስከተት እኮ ጉድጓድ ቆፍሮ ነበረ፣ መሰቀያ ማዘጋጅቶ ነበረ። ግን ማን የገባበት? ራሱ ሃማ። ስለዚህ ሃማ ከመሆን ብንጠብቅ በጣም ነው ደስ የሚለኝ። እና ቲክቶክ ላይቭ ላይ እኔ ቀልቃላ ነኝ፣ ስቃለሁ፣ እጫወታለሁ። እንደኔ ሳቂታ የለም። እኔ እኮ አንዲት ጠባሳ በደል የደረሰብኝ አልመስልም። ገጣጣሚ በቃ እኔ ሰው ተናዶ ሲሰድበኝ ራሱ ስቃለሁ። እና አያቴ ራሱ አገርፈኝም ነበር ስለምስቅ። እጄ ላይ ገደፋት ሆናልሽ አስወጡልኝ ነበር የምትለው ነው። እሷ በጣም ተናዳ፣ አንቺ ግን ትስቂያለሽ። ፊትን እያየሁ ፌሻልን እያየሁ ፍርስ ነው የምለው። በቃ ተጨራምተን ነው የምትታይ። ተጨራምቼ ታየ። አልተናደድክም? ከዛ ቲክቶክ ላይ በቃ እንቀለቀላለሁ፣ ስቃለሁ፣ እጫወታለሁ፣ ግጥሜን አቀርባለሁ፣ ዘፍናለሁ፣ እንደ ህፃን አወራለሁ ምናምን። ኢንተርቴን እያደረኳቸው እያዝናናኋቸው ነው። አንዷ ከተች ያለፈ ታሪክሽን አትርሺ ብላ ጻፈችልኝ። ከዛ ከተመየሳኩና የኔ ቆንጆ ያለፈ ታሪኬን አልረሳሁትም፣ እዚህ ውስጥ የማታውቁኝ አንድ የሚሉት አድርጉ ብዬ ሙሉ የህይወት ታሪኬን ነገርኳቸው። እንባ በእንባ ህዝቡ መልክ እውነት አንቺ ነሽ ይህን ሁሉ አልፈሽ አሁንም ምስኪው። ከሴቶቹ በላይ ወንዶቹ ናቸው ለእኔ ያለቀሱልኝ። የህይወት ታሪኬን ሲሰሙ እዛም ኢንተርቪው ላይ መሰረገዙ ላይ ያለቀሱልኝ እነሱ ናቸው። እውነቱን ስነግር ወንዶች ናቸው። እና አንዳንድ ሰው እንዳልከው ነው ያለፈህን ቁስልህን ነው አውጥቶ መዞ ያቺ ደካማ ነገር ጎዳና ተዳዳሪ ከሆንክ ጎዳና ነበርክ ብሎ ይሰድባል። አንተ እኮ እኔ በነገርክ ላይ ያለፈ ታሪኬን ዲሌት አድርጌዋለሁ፣ ትዝም አይለኝም። እሱ ግን ይቆጥርልናል እንዴ? ህዝቡማ ይቆጥራል። እኔ ግን እኮ እኔ ፋስት ኢዝ ዲሌት አለቀው። ወደፊት እንዴ ፊት ለፊት ሀዘን ሊጠብቀኝ ይችላል፣ ግን ከበፊቱ ከተከፋሁት የሚበልጥ ሀዘን ምድር ላይ እንደማይደርስብኝ እኔ በጣም እርግጠኛ ነኝ። የመከፋትን ጥግ አይቼዋለሁ፣ የረሃብን ጥግ አይቼዋለሁ፣ የመካድን ጥግ ከእናት ጭምር ከወንድም ከእህት ጭምር። ከዚህ በላይ የስጋ ነገር የለም እኮ። ከዚህ በላይ የሚጠጋጋክ እኮ የለም። ቤተሰብ ማለት ነው። ከእናትህ የሚበልጥ ምን አለ? ሁሉን ነገር ባጣው ሰዓት አይቼዋለሁ። ዛሬ ግን ሲኖረኝ በሬን አልዘጋጅም። የእውነት ገብተው ኩክ ማድረግ አይችሉም። የተሰራውን ግን መብላት ይችላሉ። ጓዳሽን አታስ አይ ምን ያደርግላቸዋል? በጣም አሪፍ ሀሳብ ነው እያጫወችን አለሽም። የመልህቅ አሁን ቀጣይ መጽሐፍ እያመጣሽልን ነው። ግጥም ነው ወይስ ትሩ ስቶሪ? አሁንም እውነተኛ ታሪክ? አሁን ካሉት ተለቅ ያለ ነው። ስለዚህ ቮሊዩምም በቮሊዩም ተለቅ ያለ ነው። ሀሳቡ ስለ አንዲት ሴት ነው። ያው የፍቅር ታሪክ እንደሚሆን ተስፋ አለኝ። የፍቅር ታሪክ አለው። ልጅቷ ብዙ ፈተና ያለች ሴት ናት። ብዙ ውጣ ውረድ አለው ውስጡ። እንደ ጭንቁ ስል ይሆናል አይዶን ነው፣ ግን ከዛም የከፋ ነገር። ያኛው አንድ ታሪክ ነው፣ ይሄኛው ግን አንድ ሴት ላይ ሁሉ ነገር እንዴት ይደርሳል ብለህ እስክትገረም ድረስ ነው የምታይበት። ገና በ14 ዓመቷ መጥፋት መሰደድ የጀመረች ሴት ብዙ ነገሮችን ያየሽ ናት። እዚህ ጋር ከተናገርኩት መጽሐፉ አይመጣውም። እንግዲህ ከመጽሐፉ ምርቃት በኋላ እንደምንገናኝ ተስፋ ይኖረኛል። ያኔ በራስሽ ቻናል በደንብ ውይይት እናደርግበታለን አይደል? ቃል ግቢልና ከወዲሁ። አይ ፕሮሚስ ቃል ገባለሁ። በጣም ጥሩ በጣም ጥሩ። አሁን መቅዲ እስቲ ዘና የሚያደርጉ ጥያቄዎችን ልጠይቅሽ። ኦኬ። ፊልም ታያለሽ? ያ አያለሁ። ምን አይነት ፊልሞች ይመችሻል?
አሁን ኢትዮጵያ ውስጥ እየወጡ የሆነ ጊዜ አቆሜ ነበር የኢትዮጵያ ፊልም ማየት። ምክንያቱም ከጓደኞቼ ጋር ገባና መጨረሻውን አውቀዋለሁ፣ መፈንጠሪያውን አውቀዋለሁ፣ ጡዘቱን አውቀዋለሁ፣ መደምደሚያውን አውቀዋለሁ። ከዛ ከጎኔ ቁጭ ብዬ ደግሞ አፌ አያርፍም። አሁን ደስ ሊሆን ነው ስል አንቺ ነሽ እንደ ጻፍሽው ያው ጸሐፊ ስትሆን መልክ አንቺ ነሽ እንደ ሀሳቡን የሰጠሻቸው አንቺ ብትያቸው ይተገበራል። ከዛ በኋላ ከዛ ምርቃት ላይ ምናምን ካልሆነ በስተቀር መሄድ አቆምኩኝ። አሁን ግን አያለሁ ምን አይነቶች አሁን ሆረር እያደረጉ የሚሰሯቸው በጣም ቆንጆ ቆንጆ ፊልሞች አሉ። እነሱን ወደድኳቸው። ይሄ ሮማንስ ኮሜዲ የሚባለው ነገር የፊልም ኢንዱስትሪን የገደለ ይመስለኛል እውነት ለመናገር። እኔም እኮ ቲያትር እኮ ነው አይደል እንዴ ግራጁዌት ያደረኩት። ፊልም እኮ ታውኛለሁ እኮ እኔም ገብቷላ። ግን ምንድነው በቃ ገለነዋል ልበል ገደሉት አይደለም። እኔም አለሁበት በተማርኩት ማገልገል ነበረብኝ። የእውነት ማለት ሁልጊዜ እጅ መጠቆም አግባብ አይደለም። እኔ ስንሰራ ብዙ ጊዜ ምን ይባላል የኛ ሀገር የፊልም እንቅስቃሴ ለሆነ ሰው ብቻ የተተወ ነው ማለት አዳዲስ ባለሙያ አይመጣበትም። ታለንት ያላቸው ልጆች የሆነ አጥር ነገር እንዳለው ይባላል። ማለት በሰው ነው የሚሰራው። በሰው ብቻ አይደለም። ሰውን በመጀመሪያ ደረጃ ሴቶቹ ጋር ሴቶቹ የሚመረጡት አንደኛ ቀይ ሴት እኔ ሁሌ ጠይቃለሁ። ፀይም ሴት አትፈቀርም ወይ? ጥቁር ሴትን የሚያፈቅራት የለም ወይ? ይበልጡሽ የለም ወይ? እነ ጎራዲት የተባለላቸው ጎራዳዎቹ ለምንድን ነው የማይፈቀሩት? ተፈቅረው እኮ አግብተው ወልደዋል እኮ አካባቢያችን አይደል? ለምንድን ነው የነሱ ታሪክ ፊልም የማይሆነው? ሲሪየስሊ እንዲያውም ኢንተረስቲንግ ነው። ከዛስ ሂውማን ሄር ግዴታ ነው። ኦኬ ከዛስ አርቲፊሻል ዳሌ፣ አርቲፊሻል መቀመጫ፣ ኤቭሪ ነገር አርቲፊሻል። ሲሪየስሊ እሺ እንማገድ እኔ እጠቀማለሁ። ለምሳሌ ዛሬ ጥፍሬ አርቲፊሻል ነው እጠቀማለሁ፣ ግን ልተውን አይደለም እንጠቀመው። አንዳንዴ ዘና ለምን መሰለሽ እየሞገትኩኝ አይደለም በአዘር ሳይድም መሟገት እችላለሁ። የፊልም ውስጥ የሚገኙ ካራክተሮች የውበት ጉዳይ ነው። ዞሮ ፊልም ቅንጡ ነው ማለት የቅንጡ አርት የሚባለው የሆነ መቀባባት ይፈልጋል፣ ውበት ይፈልጋል። ውበት እንደተመልካቹ ነው፣ በሱ እንስማማለን። ግን ምንድነው መሰለሽ አብዛኛው ህብረተሰባችን ውበትን እንዴት ነው ዲፋይን የሚያደርገው? አሁን ይኸውልሽ ፊልም ውስጥ ያለው ጸሐፊ አንድ የኛ የማህበረሰብ ውክልና ይዞ ያለ አንድ ሰው ነው ወይ ሁለት ሰው ናቸው። እኛ በዙሪያችን እስቲ ውበትን የምንገልጸው አንዲትን ቆንጆ ሴት የምንገልጸው አብዛኛው ነው ያልኩት፣ ይሄ ይሰመራል። አብዛኛው እንዴት ነው የምንስለው? የሆነ እንደ ፀሐይ የምታበራ እንደ ፀሐይ የምታበራ እያለ ሴት ትወዳላችሁ ወንዶች። እኔ ደግሞ ጥሎብኝ ፀይም ሰው ነው የምወደው። እሺ ሴቷን ቀይ እናደርጋታለን፣ ወንዱን ፀይም እናደርጋለን። ችግር የለውም አይላችኋል። እና በአብዛኛው የሰው ውክልና ስለሚይዝ ነው ይሄ ሰዎች ካስ ሲደረጉ ቀይዋ መሆን አለባት። እኔ ፐርሰናሊ በችሎታ ነው ማምነው። በችሎታ የሚሰራ ሰው በችሎታ በጣም እኔ አንዴ 10 ዓመታችንን ስናከብር አንድ አጠር ያለች ቪዲዮ ሰርተን ነበረ። ቲያትር ነው አይደል የተማርሽው? አዎ ቲያትር ነው የተማርኩት። አሁን ምን እየሰራሽ ነው? እሳት ሌላስኩ ሴልስ ሆኛለሁ አልኩኝ። ሴልስ ነበርኩ ያለ ተመርቄ ወጥቼ አይቲ ቪሌጅ የሚባል የኮምፒውተር አስመጪ ድርጅት እሳት ሌላስኩ ሴልስ ነበርኩ። ቲያትር መማሩ ጠቅሞሻል? ግን እዛ እንዴት ነው? እኔ ሲጀመር ተፈጥሮ የራሱ ቲያትር ነው ያርሰው እኮ ነው አዳኒ ብሊፍ ማለት ነው። አማኒ ጌታ ምስክሬ የሀረር ፊልሞች የሚሰሩት በምንም አጃኢብ ፈጥነን እናወራለን፣ ቶሎ እንግባባለን። ኢትስ ኦኬ። ይሄ እስካሁን እጄን አወራጭቻለሁ። አቦ ቶናሳ አቦ በዚህ አጥፍ ስትል ታገኛለህ። ከዛ ጫቷን በብብቷ ይዛ ሴቷ ድሪያውን እዚህ ውስጥ ወጥፋለ። በኢየሱስ ይሄ የኛ እንትን አይደለም። ማርያምን አልኩት በምንም ተአምር እኛን አይወክለንም። የሀረር ሰው ሆኖ የማይቅም አለ። የሀረር ሰው ሆኖ ብልግና ተሳድቦ የማያውቅ ሰው አለ። የሀረር ሰው ሆኖ ጮሆ የማያወራ ሰው አለ። እንፈጥናለን ፈጣንን ምናምን ይሄ ያደግንበት ባህላችን ነው። እንደ ፈረንጅ ነው እኛ ያደግነው። እኛ እኮ እኔ በ16 ዓመት ቦይፍሬንድ ስጠብስ እኔ ቤተሰብ ያውቀው ነበር። ዋው ዛዚ ሁላችንም እህቴም ወንድሜም ከመጋባታቸው በፊት የማን እንደነበሩ እናውቃለን። እህትና ወንድሜ እኔ የሚያሳደግኳቸው በነፃነት በጣም ነፃነታችን አንደኛ ጥቅም አለው። ባይገባ እኔ አሁን ሚሊየን ህዝብ ባለበት ለምን ፕራይም ሚኒስትር አይኖርም? ቆሜ ማውራት አልፈራም። ሼክ አያደርግም ሰውነት
ብዙ ባለስልጣኖች እኮ አይተናል ሲሉም አይተናል። ስለዚህ ታዝበናል። ስለዚህ እንደው ወደ ፖሊስ ጋር እንዳትወስዱብኝ የራሳችን ጉዳይ። አይ እና ምንድነው እኛ በነፃነት ማደጋችን ጥቅሙ አንደኛ በሰው ፊት ማውራት እንችላለን፣ ሁለተኛ ንጹህ ነን። በቃ የእውነት ለመናገር ማለት ነው። ፊት ለፊት ነው አማኒ እዚህ ጋር የሆነ ነገር ባይገባ አማኒ ምንድነው ለዚህ ሆንክ ብዬ እነግርሃለሁ እንጂ ከጎን ሄጄ ለሰንበዲ አላማ ፊት ለፊትና ፊት ለፊት ነው። እዛ ጋር ግን እየተሰራ ያለው ራሱ ቲክቶክ ላይ አንዳንድ ክሬተሮች አሉ የድሬዳዋ ልጅ ነን ብለው ከመንገድ ላይ ጉሊት ልገዛ ሄዳ ቤቷ ጎትታ አስገብታ ምናምን ነገር አብልታው የለም እንደዚህ አይነት ነገር ውሸት ነው ማለት ኮንሰሪ እንዴ ነው ቤት የማስገባው የኔ ፕሪንሲፕል ወንድ ልጅ ቤት አይገባም ባይዘው ታውን ስራ ስለሆነ ነው የገባው ብቻ ልትመጣ ገባ ማማኒ እኔማ መታወቂያ ይዤ ነው የገባሁት ቴንክ ዩ ከፊት አሰልፌ ነው የገባሁት ተበቅዶልኝ ነው የገባሁት የእውነቴን ነው የምልህ ነው አሁን ለምሳሌ አሁን የሚሰሩት ፊልሞች ተመሳሳይ የሆነ የድሃ ልጅ ሀብታም አፍቅሮ ቅብርትስ ምንጥስ ሀረር ላይ ስትመጣ ጫሂ ወይ ቃሚ ምናምን ግን ሀረር ውስጥ ያለ ሌላ ታሪክ አለ የእውነት ያልተሰራ ለምሳሌ ሸፍተራኖች ጋር ብትሄድ ድሬዳዋ ስለ ባቡር ላይፍ የሚገራርም ሲትኮም የሚወጣው አለ ፈን ነው የሚያደርጉት ስታገኛቸው ራሱ ጥርስክ አይከደንም ሀረር ሄደ ወደ ሸዋበር ብትሄድ ጀጎል ብትሄድ የአደሬ ብቻ ሀገር አይደለችም የኦሮሞም የሶማሌውም የጉራጌውም የአማራውም ሀገር ናት ሀረር እያንዳንዳቸው የሆነ ካራክተር አላቸው ከገጠር ሲመጡ ወይም ከሆነ ከተማ መጥተው ሀረር ለመኖር ሲሉ የማይግባባቸው ቋንቋዎች ራሱ አለ መደብር ሂድና እንትን ግዛ ስትለው መደብር ምንድን ነው ብሎ ግራ የሚገባው አለ ሱቅ መሆኑን የሚያውቀው ከቆየ በኋላ ነው ሂድ እስቲ ኩሩምባ ገዝተና ስትለው ኩሩምባ ምንድን ነው ኩሩምባ ጥቅል ጎመን ነው ከተንበሬውን ክፈተው ስትለው የሚከፈት ቆርኪ ይፈልጋል ከተንበሬ ግቢ በር ነው ደንበርካ ምናምን ብዙ ደንበርካ መቀመጫ ነው ባለ 3 እግር ደንበርካ መቀመጫ ነው ማለት ነው ብዙ አለ የኛ ምንላቸው በጣም አዝናኝ ነው እውነት አሁን ኩሩምባ ሊጋብዝ ብለ ደህና ነገር ይመስልና አይ ለየት ያለ ነገር የሆነ የባህል ምግብ ሆኖ ተቀልገ እሺ ሚጣጢስ ምንድን ነው ስኳር ድንች ማለት ነው ስኳር ድንች ማለት ነው አይ ግላንተ እንኳን ግራ ገባ ሚጣጢስ ማለት ስኳር ድንች ማለት ነው ግን ይሄ አማርኛ ነው የምትነግሪኝ ነው ወይስ ከሆነ ቋንቋ ጋር አይ በቃ ይሄ ሀረር ድሬዳዋ የምንጠቀመው ቋንቋ ነው እኛንን የሚገባን አሁን እነዚህን ቃላቶች እየጨመርክ ከዛ ደግሞ የሌላው ማህበረሰብ ሲመጣ የሚደናገርበት ፈን ያደርጋል እኮ አይደለ ከዛ ፋይናል እኮ መነሻ ሀሳብ የሚሆንላቸው ብዙ አለ ከእንደዚህ ከአልባሳት ከሚበላው ከሚጠጣው ኢቭን ከቤት እቃዎቹ ከብዙ ነገር ታሪክ ራሱ ሀረር እኮ ከ5 በላይ ሙዚየም አላት የሚጎበኝ ስለ ሬንቦ ተነስተ ፊልም ማሰረው ለምንድን ነው ሬንቦ ማለት ዓለምን ዞሮ ሀረርን አፍቅሮ የቀረ የሀረር ሴት አፍቅሮ አግብቶ ያኖረ ሰውዬ ነው ስለ ሀረር በየጉግሉ በየትዊተሩ በየብዙ ሚዲያ ላይ ስለ ሀረር የፍቅር ሀገር መሆኗን ማትሞቅም ማትበርድም ብሎ አቆማጥለው አቀማጥለው የገለጻት ህዝቡ አንድ አይነት ነው ያለበት እውነት ነው ሀረር 3 አይሱዚ ትልቅ ሄክታር እርሻ መሬት ያለው ሰውዬ በሲሊፐር ነው የሚሄደው የእግሩ ስንጥቃት እየታየ ሽርጥ ለብሶ ነው የሚሄደው ዳው ሲሊፐር ነው የሚያደርገው ሽርጥ ነው የሚያደርገው አሁን እንዲያውም ሱሪ መልበስ ጀመረ ተመስገን ተቀልክ እንደ ሀመር ተቀየጠ ባላችን ይሻለን ነበር ሽቲ በጣም ይመችሻል ወይ በጣም ከ10 ምናምን በላይ አለ ነፃነት ስለሚሰጥ ፍሪ እንደ ጸባያችን በጣም አሪፍ እንትን ምን ጠይቅሻለሁ ብዬ ነበር መሰለሽ የመቅዲ ያኗኗር ዘይቤ እንዴት ነው እስኪ እንዴት ነው ዴይ ቱ ዴይ የምታደርጋቸው አክቲቪቲዎች ወይም እንዲህ ላድርግልሽ በየቀኑ ሳታደርጊው ማትዩ ነገር ትንሽ ጊዜ አስቢ አይ አላስብም በየቀኑ ሳላደርግ ማላልፈው ነገር ያው የራስን ንጽህና መጠበቅ ነው መጀመሪያ ሻወር ትወስዳለህ ሲቀልድ ነው ኢትስ ጆኪንግ ማንም ሰው ያደርገዋል ደራሲውን አሎንክ ማንም ሰው ያደርገዋል አትገደቢም ባይ ዘ ዌይ አሁን 3ኛ መጽሐፌ የቀልጤሻ መድገም ታተመ 3ኛ ጊዜ ደግሞ ታተመ 3 ጊዜ ነው ታተመው ፓትሪክ ሰሩ እኔ አሜሪካ ሳልገባ አሜሪካ ሂውስተን ነው ታተመው የቀልጤሻና ጎልያድ ስለነዚህ የህትመት ጉዞ በሆነ አቅጣጫ ስለሆነ ስለሱም እናወራለን እና
እንግዶች ይመጣሉ። ምክንያቱም ጎልያድን ማንፈታትን ሳስመርቅ ብንሄድ ይሻላል እያሉ ራሳቸውን የሚያጠፉ ብዙ ወጣቶች በስተው ስለነበረ 2015 መጨረሻ 2016 መጀመሪያ ከዛች ልጅ ንግግር በኋላ በጣም በተለይ ጽፋ ደብዳቤ የእንባ ጠብታ የተገኘበት ደብዳቤ ከዛ በኋላ ብዙ ወጣት እየሞተ ነው። ስቲል ነው አልቆመም። የእውነቴን ነው የምልህ። ከዛ ምን አደረኩኝ እኔ ባንሄድ ይሻላል ተጠፋፍተናል መተካከል በሚል አስመረኩ። ከዛ መጽሐፌን ሰው ሱቅ ሲጠብቀው ነው መጽሐፍሽ የት ነው የሚገኘው? ራሴ እጅ ላይ ሳታቅፈኝ እንዴት ትገዛኛለህ ማለት ጀመረ። በእውነት ብዙ የከፋቸው ሰዎች አግኝተውኛል፣ አውርተውኝ ያውቃሉ። ከውጭ ሀገር፣ ከአረባት ሀገር፣ ከዚህም ከክፍለ ሀገር ሩቅ የሚባለው እንግዲህ ከቴፒ ድረስ አላባ ድረስ የተለያየ ሀገር ላይ ያሉ ሰዎች አግኝተውኛል። ኢትዮጵያ ምድር ላይ ብዙ ሰው አግኝተውኛል። ብዙ ሰው ሀግ አድርጎኛል። ላለው በገንዘብ 250 ብር ናት ደግሞ በዛ ላይ ለሌለው በነፃ ሰጥቻለሁ። የእውነት ነው የምልህ። እና ይህንን የሚያውቁ ሰዎች ሁለተኛ አትም በስፖንሰር ታተመ። እንደገና ቲክቶክ አድናቂዎቼ አንድ ሰው አሳተማል። የሁለተኛ አትም ሶስተኛ አትሙ ደግሞ ውጭ ሀገር ላይ በጣም ብዙ ኦዲየንስ አለኝ። ቲክቶክ ላይ ውጭ ሀገር ላይ የሚከታተሉ ሰዎች አሉ። በቃ ከድምፄ ፍቅር የያዛቸው እና እነሱ ደግሞ ፊርማ ያለበት ይደርሳቸው። ለንደን ተሸጧል። አሜሪካ ውስጥ ነው ጭራሽ ሙሉ ለሙሉ እዛው ታትሞ እየተሸጠ ነው። ቀድመኝ ገብቷል። ከዛ አረብ ኤምሬት ላይ እንደ ኳታር ነው የተለያዩ ሀገሮች ላይ እየተሸጡ ይገኛሉ። መጽሐፎቹ ደርሰዋል ማለት ነው ተደራሽነታቸው። ስለዚህ እንግዳ ይበዛብኛል። አምባሳደር በለኝ እንግዳ ይመጣል። አንድ ፍልስፍና አለ። ልጅ ሆኜ ሰዎች እንዲያበሉኝ እማዬ ከሞተች በኋላ በራቸው ላይ ቆሜ ያውቃሉ። ምሳ ሰዓት ሲደርስ እንትናለች ብዬ ተንሻክኬ ገብቼ ለመብላት አላለቅስም፣ ተቆልጭልጭ አውቃለሁ። ስለዚህ ማንም ሰው ምንም ይሁን አይጣፍጥም ይጣፍጥም እንጀራ በበርበሬም ይሁን ወይም ፍሩትም ይኑር ቤት ውስጥ ሳይበላ ከቤቴ እንዲወጣ አልፈልግም። ይመጣሉ ጓደኞቼ ተጋብዘው በልተው መጽሐፍ ገዝተው የምንቀረጸው ነገር ካለ ተቀራርጸን ቤት እግዚአብሔር የሰው ልጅ ቤትክ አማን ርቦት ሊመጣ ይችላል። በነገር ላይ አንተ ሳታውቅ አጫውተው በሻይ ትሸኘዋለህ፣ ጨጓራው ልጣ። እሱ ግን አማን ጋር ልበላ እችላለሁ ብሎ ምናልባት ተስፋ አድርጎ ሊሆን ይችላል። ይሄ ሰው የሚመጣ ማንም ይሁን ሀብታምም ቢሆን ደሃም ቢሆን ገብተዋል። እና ያ የህይወት ፕሪንሲፕሌ ለእኔ አንዲት ክፍል ቤት እያለው ራሱ የጀመርኳት ናት። ካሳንቺስ አንዲት ክፍል ቤት ውስጥ የቀበሌ ቤት ተከራይቼ ነበር የምኖረው በ2500 ብር። ከዛ ልክ ሶስተኛ መጽሐፍ እንትን ሲል ደግሞ ሰፈራችን በልማት ፈረሰ። አምሮበታል ነው ካሳንቺስ። ከዛ ፈረንሳይ ለጋ ሲሆን ገባ። ሰዎች ይርቃቸው ነበር ይመጣሉ። አንዲት ክፍል ነበረችን። ለዛም አንዲት አግዳሚ ሶፋ ናት ነበረችን። የምንበላውም እዛው ላይ ነው። በቃ አዳሪ ማውን ሴት ጓደኞች ከመጡ ለሁለት ካደርን ያው ከአንድ ሰው ላይ አላሳድርም። ማደር አይቻልም። አይ በቃ ደግሞ በኩርቱ ፌስታል ይሰቅላቸው። ስለዚህ ተራ በተራ መተያሉ ነበረ። አብረን ፈታለን ነበረ። ሰው ሲመጣ በረከት ይዞ ይመጣል። የእውነትን ስነግርህ ማለት ነው። ያ ነው ቤቴ እግዚአብሔር ነው። እንግዳ ቤቴ አይጠፋም። ቢጠፋ ልጄ ትመጣለች። እሱም እንግዳ ናት። አብረን ስለማንኖር እንግዳዬ ናት። እሷም ትመጣለች። ዕለት የምትጠብቂያት እንግዳ እውነት ለመናገር በጣም እና እንደዛ ነው። ከዛ ውጭ እጽፋለሁ። አብዛኛውን ጊዜ ሌሊት ነው የምጽፈው ማለት ነው። ከዛ በጠዋት ስነሳ ያው እንዳልኩ ቤቴን አጸዳለሁ፣ ምግብ ሰራለሁ። ልክ ስጨርስ ሻወሬን ወስዳለሁ። ከዛ ቲክቶክ ደግሞ እገባለሁ። ትንሽ ራሴን ኢንተርቴን አደርጋለሁ። ብዙ ጊዜ የማወያየው የኔ ቤት ይታወቃል ከዘር ከሃይማኖት ከፖለቲካ የጸዳ ቤት ነው ቲክቶክ። ስለ ሀገር ከተወራ ይሄ ጽንፈኝነት እኔ ቤት አንዱን ብሔር ወግኖ ማውራት አንዱን ሃይማኖት ወግኖ ማውራት አይቻልም። አውርዳቸዋለሁ። ዲሌት ነው የማደርጋቸው። ፎሎወሬ ለዚህ ነው የማያድገው። ብሎክ ነው የማደርጋቸው። አልፈልግም። ለምን መሰለህ? የሰው ልጅ ንጹህ ወረቀት ነው አይደለ? ከወረቀት መሀል አንዲት ጠብታ እንዲህ ብትቀመጥ አሁን ያንተ ሸሚዝ ሙሉን ከለር የያዘው ሌላ ነው፣ ግን በደንብ የሚታየን መስመር ያለችው አይነት አይደለ? ያ ስለዚህ አንድ ሰው መጥቶ የሚነግረኝ ነገር እንዲያቆሽሸኝ አልፈልግም።
ስክሮል ሳደርግ የምሰማቸው ዩቲዩብ ላይም ቲክቶክ ላይም ብዙ ቦታ አለ። ገብተዋል። እሱ ራሱ ከበቂ በላይ ነው። አንዳንዴ ለአይምሯችን የሚመጥን ምግብ መመገብ አለብን። ምግብ ይፈልጋል አይምሮ፣ ሆድ ብቻ አይደለም ምግብ የሚፈልገው። ስለዚህ አንድ ብሔር ሲሰደብ ብሎ ከሚሄደው ጋር መነዳት አልፈልግም። እኔ አባቴ ብሔር አላስተማረኝም። እኔ ጎጃሜ ወንድም አለኝ፣ አደሬ ወንድም አለኝ፣ ሊኖር ይችላል ተብሎ ደግሞ የሚገመት ኤርትራዊ ወንድም አለኝ። እኔም ደግሞ ከአረባ ወንድም ነው። ከዛ የኔ እህት ትግሬ ያገባች፣ የኔ ወንድም ጉራጌ ነው ያገባው። ሳይመን ይሄ ኦሮሞ አግብቶ እየኖረ ነው። የኔ ወንድም ሳይመን ባይዘዌ ወንድሜ የማይችለው ቋንቋ የለም። አደርኛ፣ ሶማሊኛ፣ ኦሮሚኛ፣ አረብኛ ይችላል፣ አማርኛ ይችላል። ወደ 5 ቋንቋ የሚችል ወንድም አለኝና እኛ ቤት ውስጥ ስለ ዘር አውርተን የምናውቅ። እኔ አይ ቲንክ ማትሪክ ልፈተን ስለ አካባቢ መታወቂያ ሊወጣልኝ ብሎ ነው ደውዬ ጠየቅኩት። ብሄር ምን እንደሆነ አላውቅም ነበር። እኔ ረመዳን እየጾምኩ ነው ያደግኩት። ሃይማኖቴ ራሱ አይለይም ነበር። እውነት ስትነግር አለም ሳምቡሳና እንትን እየበላሽ አብሬ ሾርባ እየጠጣሁ እኔ አዲስ አበባ ራሳውን በቅርብ የተከራየሁት ካሳንችስ ሙስሊም ነው፣ መሐመድ ይባላል። ሚስቱ አዚዛ ትባላለች እና እሷ ጎንደሬ ናት። ከዛ በኋላ የጎንደር ሙስሊም እኔ እንዳለ ራሱ አላውቅም ነበር። የእውነት አላውቅም ነበር አለ በተወሰኑ አሉ እና እነሱ ቤት የተከራዩትና ረመዳን ነው ባያቸው አይጠሩኝ ይፈታ 3 ቀን ነው 4 ቀን ሲቀረው ቦምቦሊኖ ዶናት ኩኪስ ሰራው ቴምር ገዛው ለሰርቪስ ይዤ በእግሬ ነው አንኳኳሁት በራቸውን ራሱ ምክንያቱም ሰርቪስ ይዟል ልጅ አንኳኳው ከፈተኝ መሀል ሳሎናቸው ላይ እግሬን እጥፍ አድርጌ አሁን ቅድም ራሱ እግሬን ልጣፎ ስላለ እጥፍ አድርጌ ቁጭ አልኩ። እዚህ ቤት ሾርባ የለም ስላቸው ጭንቅላት ነው አቤት ያደርሰው ወረደኛ ያደርሰው እና ሰባት መቶኛ እንመጣለን። ሾርባዬን ጠጣሁ። ከዛ የጠባበስኩትን ሰጡኝ በላሁ። እኔ የጠበስኩትን በሉ። ደስ አላቸው። በበነጋታው ጠሩኝ። አትመጭም እንዴ ዛሬ ተባልኩ። ስባል የተረፈኝ ኩኪስ ነበረ ቴምር ጨምሬበት ሄድኩኝ። ከዛ በኋላ ባልየው ሚስቱ ወለደች እና እኔ ነኝ ያረስኳት። የእውነት ማለት ነው። እና እርጉዞና ራሱ ልጄ ናት ብዬ ነበርኩ። በጣም ጤንጥዬ ልጅ ናት እና እኔ ነበርኩኝ ልጄ ናት እያልኩ ቼክአፕ መወስዳት። እሱ ቢዚ ነው። ከዛ ወልዳ አርሻት ምናምን መቅዲ ጋር እሷ ጋር ምግብ ከሌለ ያው አራስ አይደለች። መቅዲ ጋር እሺ ጾም ያልነካው የተሰራ የለም ስጋ ያልነካው ይላል። አስለመድኳቸው። አብረን ሁሉ እንኑር ብለውኝ ነበር። ያኔ ሰርቫይቭ ማድረግ አልመሰላቸው። ምክንያቱም እዛች ክፍል ቤት ውስጥ ነበር የምኖረው። ይሆናል አይደል አንዳንዴ ኧረ እግዚአብሔር ሌላ አለው፣ ሌላ ዓላማ አለው። የኔ ስብከት ናት ሌላ አለው። ለዮብ ሌላ ነበረው። ያን ሁሉ ነገር ሲያሳጣው እግዚአብሔር ግን ሌላ ነበር። አዳምና ሔዋን ቃየል አቤልን ሲገለው ሌላ ልጅ ነበራቸው። በብዙ የተፈተኑ ዮሴፍን ይኸው ለንግስና እኮ ነው አይደል ያዘጋጀው። እያንዳንዱን ስታየው እንዴ ዳዊት እንደውም አንዳንዴ እኔና የዳዊት እኮ ታሪክ ይመሳሰልብኛል። ንጉስ አልሆንኩም እንጂ ንግስት አልሆንኩም በቀጣይ አንጥቶ ንጉስ አደረገው። እኔን እኮ ማትረባ እንደውች እናት አባት የሌላት ተብዬ እንጀራ የተከረከርኩ ልጅ እኔ እኮ አንተ የዳቦ ፍርፋሪ እኮ ከዳቦ ቤት እንደዚህ ፍርፋሪ ተጠርጎ ጓደኞች ያምተውልኝ በውሃና በስኳር አድርጌ እንደዚህ እንደበሶ ጨብጬ ባይችል ማቅረብ ነው። እንደዛ ሆነክ የሚያልፍ አይመስላችሁ። እኔ ምን እንደምል ልንገርክ፣ የምናድግ ሳይመስላቸው አደግን ወደግን ትልቅ ሰው ሆነ እንዴ የተከበርን። እኔ ከሆን ስሜ ደራሲ መልህቅ ጌታቸው፣ አምባሳደር መልህቅ ጌታቸው፣ ገጣሚ መልህቅ ጌታቸው ከምን አንስቶ ታዲያ ለነዚህ ለተጎዱ ህፃናትን የማልቆሙ ማን ነኝና ምንድን ነኝ? የእውነቴን ነው የምነግርህ። በራሴ ገንዘብ ራሱ ባሳድጋችሁ ደስ ይለኛል። የእውነት ቢኖረኝ ይኖርሻል። ሌላ አለው። እቺ እኔ ፍልስፍና ናት ስብከቴ ናት እላቸዋለሁ። ሌላ አለው። ታገሱ። ሌላ አለው። ሞታችንን የተመኘንበት እልፍ ምሽቶች እልፍ ቀናቶች ነበሩ። ባዶነት የተሰማን አልረባም፣ አልጠቅምም፣ ረስተኸኛል፣ አትፈልገኝም፣ በቃ ለምን አልሞትም ያለበት ጊዜዎች ነበሩ። ግን እግዚአብሔር ሌላ ስላለው አልገደለም። ስራ አለው ማለት ትክክል። በጣም ነው የሚገርመው። እውነት በጣም ደስ የሚል ሀሳብ ነው ያካፈልሽን። እኔ አሁን የቅድም 2ኛ 3ኛ እትሞች እዚህ ታተሙ፣ ውጭ ሀገር ታተሙ። በዚህ በኩል ደግሞ የህትመት እንቅስቃሴው ተዳክሟል። ፔፐር የለም እኛ ሀገር። በጣም እንዴት ነው ኮኔክሽኑን ያገኘሽው? በጣም
አይ ቲንክ አንቺ ታረጊዋለሽ። በእርግጥ ግን የሆነ መንገድ አለው ብዬ ነው። አሁን ቲክቶክም ላይ ላይቭ የምትከፍቺው ቤት አለሽ። የሆኑ ታለንትድ የሆኑ ልጆች እንቅስቃሴ ሲያደርጉ አንድ ሁለቴ ጎብኝቻለሁኝ። ግጥም፣ ሙዚቃ፣ መነባንብ፣ እንደ አጭር ልቦለድም የተለያዩ ሊትሬቸር ላይ ያሉ ሰዎች አክት ያደርጉበታል በቲክቶክ ቤትሽ ላይ እና እንዴት ነው ወደ ህትመቱ እንቅስቃሴ ውስጥ የገባው? ውስጥ አንዳንዴ ስራዎችን ስታቀርብ እኔ ደግሞ ግጥሞች ሙዚቃ ቀላቀልበታለሁ፣ ዘፍናለሁ ከአባቴ ወርሻው ዘፍናለሁ። ያው ዘፋኝም ነበር እኮ አባቴ። ሙዚቀኛ እና የወታደር ቤት ሙዚቀኛ እና አንጎራጉራለሁ። ትንሽ አጎረብጥን መሰለኝ ድምጼ፣ ይወዷታል ድምፅሽ። ከዛ ደግሞ ሳቅሽ ይሉኛል። ከዛ አነባበቤ እንግዲህ ጊፍት ኦፍ ጋድ እግዚአብሔር አምላክ ጉሮሬ ላይ የሚሰራብኝ እላለሁ እኔ ብዙ ጊዜ ጉራ እንዳይሆንብኝ እንጂ ስጦታን መመስከር ማለት እና የሚያደንቁኝ ሰው ምን እናግዝሽ ይላሉ። አንዳንዴ በውስጥ ይጠይቃሉ። ሲጠይቁ እያለቀ ነው መጽሐፉ ካልኩኝ ምን እናግዝሽ ታዲያ እንዴ መታተም አለበት ይላሉ። ኦኬ እኔ ያለ ልካለሁ ይልካሉ። ከዛ በኋላ አሳትመዋለሁ ማለት ነው። ይሄኛው ሶስተኛውን ግን አንድ ሰው ብቻውን ያሳተመው ጓደኛዬ ነው። እግዚአብሔር ይባርከው አሳተመልኝ። እግዚአብሔር ይባርከው። በጣም እድሜ ይስጥልን። በጣም ክርስቶስን ብዙ ሺህ ዶላር ነው ያወጣው። ውጭ ሀገር ነው የታተመው ብለሽ? አሜሪካ ሂውስተን የታተመው። ይሄ ማለት የውጭ ሀገር ገበያው ደግሞ ትንሽ ከኛ ሀገር ለየት ይላል። $20 ነው እየተሸጠ ያለው፣ ሁለቱ $40 ከጥፍ በላይ ገባ። $1 ስንት ነው እዚህ? የቀለጤ ሻማው 250 ብር ነው። ጎልያድ ማንሳት 200 ብር ነው። በ550 ብር ነው እዚህ የምትጨርሰው። እዛ ግን ስትመነዝረው $20 ብዙ ብር ነው። ሰው ለአምስተኛው መጽሐፌ እንዲጠራቀምልኝ አልነካም ብያለሁ። አንቺ ብቻ በርትተሽ ጻፊ። የጻፍኩ ነው ከእግዚአብሔር ጋር በጣም እያስባለሁ። ያው እንግዲህ አስመንህሬ እዚሁ ቃል ገባ በህዝብ ፊት ተጨማሪ ያው የኔን መጽሐፎች አለማየሁ ገላጋይ ናቸው የሚሆኑኝ በጣም የሚያበረታኝ በዚህ ሁሉ ቻሌንጅ ውስጥ ነው። አንቺ ለኔ ጀግና ነሽ ይላልና ቅመም ለሚለኝ እሱ እንደሚፈልገው መሆን እፈልጋለሁ። ስለምንነግር አንዳንዴ እኔ ሁልጊዜ አስተማሪዎቼን አመሰግናለሁ። ሰምተህ ከሆነ ከሀረር ጀምሮ ስነ ጽሁፍ እንዲያድግልኝ ያደርገኝ መምህሬ አቶ መክብብ አስራት በጣም ነው የማመሰግነው። አለማየሁ ገላጋይ አመሰግናለሁ። ከአንደበታ ይጠፋል። እርሶንም አመሰግናለሁ። እኔ እዚህ ስላለ ነው ችግር የለውም። አይ እኔ እከታተልሻለሁ እውነት ለመናገር በጣም ስቀሽ ስትጫወቺ ከሰው ጋር ግንድ የምታዋሪ ነሽ እኮ ማለት የሆነ ዝግት ያለውን ሰው ራሱ በዛ በዚህ ብለሽ ምናምን በጣም ሶሻብል ታደርጊዋለሽ። እና ሰዎች እንዴት ነው እንደዚህ በሳቂታነትሽ ሰዎች ጋር በምታደርጊው ኮሚኒኬሽን ያልሆነ ስም ምናምን ሰጠውሽ ያውቃል? ያልሆነ ስም ሳይሆን አሁን እኔ ቲክቶክ ላይ በማቀርበው ነገር በ3 ብሔር ሰጥተው እንገልሻለን ተብያለሁ። ግን እኔ አልፈራም። ችግር የሆነ እኔ የአያቴን ሽጉጥ እየወለወልኩ ነው ያደግኩት። ማማ ሽጉጤ ትባላለች ያሳደገችኝ አያቴ። የሆነት ነገር ሆቴላችን ሲረበሽ ሽጉጥ ይዛ የምትወጣ ሴትዮ ናት። እንጀራ አባቴም ሻለቃ ነው። አባቴ ወታደር ነው። 2 አያቶቼ ኮሎኔሎች ናቸው። እና ስለ ጦር እየሰማው ነው ሀሁ የቆጠርኩት። በጦር ተወልጄ በጦር ነው ያደግኩት። ጸጥታ ስፈልግ ሀሁ የቆጠርኩት እንደዛ ነውና ዛቻ ምናምን ያስፈራኝ። ለምን እንደሆነ ታውቃለህ? ሞት አያስፈራኝም። ገብቶሃል? ፈርቻ አላውቅም። ሞት አልፈራም። ምናልባት መውደቅ ልፈራ እችላለሁ። ምክንያቱም በውድቀት ውስጥ ብዙ ፈተናዎች ስላለፈ በህይወቴ ድጋሚ መፈተን እችልልክ ይሆን እለዋለሁ። እግዚአብሔር የእውነት ነው የምልህ። ጠይቀዋለሁ፣ እንደ ሰው ጠይቀዋለሁ። የእውነት አምላኬ ወይ ግን እችላለሁ ከዚህ በኋላ ብትፈትነኝ? እኔ አሁን ደክሞኛል፣ እኔ አልችልልህም ደክሞኛል ማለት ጀምሬያለሁ። አሁን የምደክምባቸው ነገሮች አሉና አንዳንዱ የፍቅር ጥያቄ ይጠይቃል፣ አግባሽ ይላል። አንዳንዱ አብሮ ለመተኛት ራስ ልጋብዝሽ ይላል፣ ራይድ ይዘሽ ነይ ይላል ምናምን። የዛ አይነት ሰው አይደለም። የእውነት ነው የምልህ። እኔ በሬን ዘግቼ እንኳን መኖር ከጀመርኩኝ ይኸው 3 ዓመት እኮ ነው። የእውነት ማለት ከጓደኞቼ በስተቀር ማንንም አላገኝም። አልጠጣም፣ አልቅምም፣ አላጭስም፣ ምንም ሱስ የለብኝም። የእውነት ማለት ነው። እና ቀምሾ አላውቅም ግን ማለት አይደለም። የሀረር ልጅ ነኝ እኮ ቅሜ አውቃለሁ።
ከእናቴ ጋር ለዛው እንዲተደጋግፈን ማለት ነው። ከወላጅ እናቴ ጋር እየቀነጠስኩ እያጎረስኩ እቀመጣለሁ። እናትና ልጅ ቁጭ ብለው ደስ ይላል እያወራን ማለት ነው። የእውነቴን ነው የምልህ። እንደ ጎመን ነው የሚቆጠረው። መጠጣትን ከቤተሰቤ ጋር ጠጥቼ አውቃለሁ፣ ተዝናንቼ አውቃለሁ ከጓደኞቼ ጋር ማጨስ ሺሻ ምናምን ሀረር ኖርማል ሆኖ ቀንሼው አውቃለሁ። ግን ቁም ብዬ አሰብኩ። በተለይ ደግሞ እንዳልኩ ስታነብ እኔ ሱሰኛ ደራሲ መሆን አልፈልግም። እናደዳለሁ። የሱስ አልበም የሚመስሉ ደራሲዎች አሉ። እስከርፍ አድርጌ አለቅ አልወድም። መለያ አይደለም። እኔ ፋሽን ነበር አይደል? እንደውም ገጣሚና ደራሲ ገጣሚ ነኝ ብዬ የሆነ ጭስ ውስጥ መደበቅ አልፈልግም። የሆነ ሱስ ውስጥ መደበቅ አልፈልግም። እኔ ሮል ሞዴል ሆኜ የሚያዩኝ ሰው ምናልባት የማረባ ጸሐፊ ሊሆን ይችላል በአንዳንድ ሰዎች አይ፣ ግን ደግሞ በዛው ልክም ደግሞ በጣም አድናቆትንም ተችሎኝም ያውቃል። እኔ ያልቀረብኩበት ቴሌቪዥን ጣቢያ እስከ ጅማ ሬዲዮ ጣቢያ እስከ ዶቼ ቬሌ ድረስ ኢንተርቪው ያደረኩ ሰው ነኝ። የእውነት ለመናገር ማለት ነው። አዲስ አበባ ዩኒቨርሲቲ ራሱ ኢንተርቪው አድርጎኛል። ግን ያ አይደለም ለእኔ፣ ያ ከፍታም አይደለም መሽከርከሩ፣ መታየቱ፣ መድረክ ላይ ቆሜ በቃ ምናምን። እኔ አንድ ቀን ህዝብና ህዝብ የሚያጋድል ነገር ጽፌ አላውቅም። የእውነት ነው የምልህ። በዚህ የሚናደዱብኝ ሰዎች አሉ። በሃይማኖት ሄጄ አላውቅም፣ በፖለቲካ ሄጄ አላውቅም፣ በዘር በሃይማኖት ሄጄ አላውቅም። ጎራ እንድትይዥ የሚፈልጉ አልፈልግም። አዎ እንደዚህ አይነት ጫናዎች አድረውብኝ ያውቃሉ። የዛን ሰዓት ላይ ራሴን አገላለሁ፣ ብቻዬን እቀመጣለሁ ከማያውቁኝ ሰዎች ጋር ሆናለሁ። ቲክቶክ ላይ ቢሆን ፌቴም ቢሆን የሚሄድበት አካባቢ ላይ ማለት ነው። እና እኔ ነኝ መልህቅ። ሁሉም ሰው መሆን ያለበት አንተ የራስህ ማንነት ነው ያለ። ከበደ ህይወት ውስጥ ሲመጣ ከበደን መምሰል የለብንም። ጫላ ሲመጣ ጫላን መምሰል የለብንም። መምሰል ያለብህ አማንን ነው መሆን ያለበት። አንተ የተሰራህበት ማንነት አለ፣ ይዘኸው የመጣኸው ማንነት አለ። የኔ ማንነት ማንም እናቴ ልሸርፈው አትችልም። ተው በቃ ከባዱ እናት ናታ። እናቴ ልቀይረኝ አትችልም። እኔ ካመንኩበት ማንም በህይወቴ ጣልቃ ገብቶ እንዲጥፍሩን መክተት አይችልም። የእውነቴን ነው የምልህ። በየትኛውም ሙዬ ጠምዝዘው ሊወስዱኝ አይችሉም። አንዳንዴ ቲያትር በተለይ ማለት ግራጁዌት ያደረኩትም ፊልምም ለመተወን ቲያትር እንደምስራለ ደግሞም ዓለም ሲኒማን አንቀጥቅጠን ነበረ። እውነት ለመናገር ተጫጭውልን የእውነት እና እኔ ይገርመኛል። ኢዚ አድርገው ለምንድን ነው የሚያዩት? ደራሲ ሁሉ ፈላስፋ ነው እንዴ? የራሴን እንጀራ መቁረስ ያልቻልኩ ሴትዮ ተፈላስፌ ሞቼ እኔ አይመቸኝም። አሉኝ እኮ የሆኑ ፍልስፍና። አሁን ለምሳሌ እግዚአብሔር ሌላ አለው፣ የእኔ ትብከት ናት። የሆነ የምናገራቸው ነገሮች ለራሴ የምገረምባቸው ነገሮች ራሱ የምገረምባቸው ነገሮች እኮ አሉኝ። ግን ይሄ ዲቴል ገብቻ አንድ ነገር ላይ እንትን ብዬ ዲፔንደኛ ዓለምን ረስቻለሁ ጠልቻለሁ ብዬ መቆሸሽን አልፈልግም። ኋላ ይልራመድ ምናምን እኔ እኮ ከዚህ በፊት ተናግሬያለሁ። ወንዝ ሄጄ ልብሴን አጥቤ እለብሳለሁ። አልወድም። በቃ ይሄ የተሰራሁበት ማንነት ነው። ገባህ? አንደኛ እሱ ነው። ሁለተኛ አንተ ነህ። ራስን መስለህ ከኖርክ ሰክሰስፉል። እኔ ጓደኞቼ መኪና ስለገዙ ቤት ስላላቸው ቆንጅዬ ባል ስላገቡ ለምን አልሆነልኝም ብዬ ከእግዚአብሔር ጋር የምጣላ ሰው አይደለም። እኔ የማፈቅረው ሰው ለምን ከፈለገ የሆነ ነገር አይመስልም። እንዲያውም የተሸረፈ ጀበና የሚል ግጥም አለኝ። ባይዘብኝ ጀበና ነው። ከዛም ደግሞ የተሸረፈ ጀበና የሚመስለው እናቴ ናት ያለችው። አንድ በል ከዛ ደግሞ ሌባዬን አፈቀርኩት የሚል ጽሑፍ አለኝ። ሰሞኑን የጻፍኩት ሌቦች ዘርፎኝ ነበረ ካሳንቺስ እያለሁ ቤቴን ገንጥለው፣ የቀበሌ ቤት የእንጨት በር ነው ገንጥለው ገቡ። አይመርጡም እንዴ ግን አይተው የሆነ ደሃ ቤት መሬት ተኝቻለሁ። ፍራሽ ላይ ነበር የምተኛው። አባቴ ተኝቼ 2016 ላይ ደግሞ መጽሐፌም ተመርቆ ነበረ። ያው አለ አይደለ ይሄ አዲስ ነገር ናፋቂ ያለመሆን የምታውቀው አለኝ እኮ ገንዘብ፣ ግን የተሻለ መከሬት አልፈለኩም። የሆነ ነገር ውስጥ አይ በቃ እኔ ባለሁበት ነው መኖር የምፈልገው። ገባክ? ምክንያቱም ነገ እንደሚመጣ አውቃለሁ። ነገ ደግሞ ላጣው እችላለሁ። ይኸውልህ የሆነ ነገር አገኘው ብዬ ጮቤ አልረግጥም። የሆነ ነገር አጣው ብዬ ደውን አላደርግም። እንደዛው ነው እየሳኩ እቀጥላለሁ። እና ሌባው ፊቱን አልሸፈንም ነበር፣ መልኩን አይቼዋለሁ። ሲሪየስሊ እና ደብድቦኛል፣ ተደባድበናል። እና ፖሊሶች የገረማቸው እንዴት አልወጋሽም እንዴት አልደፈረሽም ጠርተው እንግዲህ ናና ደብድባት ውጋት አይሉት ነገር በጣም አናዶኝ። ፈልገውታ እንዲደበድብሽ የሆነ ከረር ያለ ፋይል መያዝ ፈልገዋል። አይሩን ነው። ከዛ 2 ስልክ 1 ላፕቶፕ ነው የሰረቀኝ። ጭንቅላቴ መቶኛል፣ ጣቶቼ ዘግነዋል። በቃ ስታገለው ነበር፣ ራሴን ፕሮቴክት ሳረግ ነበር ምናምን። አንደኛው ከኋላ ቆሞ ዝም በይ ይመታሻል ይለኛል። አልልም እለዋለሁ፣ ጮሃለሁ። 5 አባወራ ባለበት ግቢ ውስጥ ወንድ ጠፋ።
ቀሚስ ለባሽ ሆኑብኝ እንዳለ ማለት ነው። ብቻዬን ፖሊስ ጣቢያ ሄጄ ቃል ሰጠው መጡ። ከዛ በኋላ እና ለጓደኛዬ ስነግራት ፋይናሊ ልጁ ጸይም ነው፣ አፍንጫ ስልከካ፣ አይኑ በጣም ያምራል፣ ቆንጆ ነው እና ሌባዬ ቆንጆ ነው። ከዛ ካራክተሩን ወደ ፍቅር ቀየርኩትና በኋላ ልብላለሁ። እሺ ሌባዬ ቆንጆ ነው። እንደዚህ አይነት ቀውስ ልጅ ነኝ። ብዙ ሰው እኮ ይሄኔ ሐኪም ቤት ገብቶ ወይ ጸበል ገብቶ ከፍርሃቱ የተነሳ እየታየኝ ነው። አንቺ እዛ ወደ እንትንሽ ቀይረሽ ልቦለድ አደረግሽ ነው። በጣም መጣጥፈው ወግ አደረግሽው ማለት ነው። በጣም ጥሩ። አይ ግን ልጅ እኮ ቆንጆ ነው። እንዳትረሳው አሁንም ቁንጅናው ነው። አይ በጣም ጸይም ላይ በጣም አሁንም ትኩረት አድርገሻል። ይበል የሚያሳይ ነገር ነው። በጣም ነው ደስ የሚለው። የጓደኝነት ላይ ያለሽ መስፈርት ወይም ጓደኝነት ላይ ያለሽ ሀሳብ ምንድን ነው? ጓደኝነት ጥሩ ጓደኛ ከተገኘ ከእህት ትበልጣለች። ያው ሴት አይደለም ሴት ባይዘዌ ወንድ ጓደኛ አያማህም፣ አይቀየርም። የሆነ ቢቸግረው ቸገረኝ ይላል ፊት ለፊት አያስመስልም። ሴት ጓደኛ ግን የእውነት ሴቶች ከዚህ ሬስ ላይ አምሰው እኔም ሴት ነኝ ባይዘዌ ልጄም ሴት ናት። ሴት ጓደኛ ግን ስትለያይ መጀመሪያ የምታጠቃ ካንተ ነው። ለምን እንደሆነ አላውቅም። አሁን የመጣ ነገር ይመስለኛል። ሴት ጓደኝነት እንደ እህት ነው። ገብቶሃል? አንድ ሴት ልቧን ከሰጠች እህቴ እኮ ናት። በቃ ሁሉ ሚስጥሬን የምነግራት መቼስ ከኔ ኋላ ሄዳ ያንን ሚስጥር ታወራለች ብዬ እኔ አልጠብቅም፣ እኔ ስለማላደርገው ማለት ነው። ስለዚህ ጓደኛ ስንሆን ለምሳሌ እኔ በጣም የሚያናድድ እቀናለሁ መሰለኝ እኔ ሴት ጓደኛ ሌላ ሴት ጓደኛ ሲኖራት ደስ አይለኝም። ምክንያቱም እኔ በሌለውበት ስለ እኔ ሊያወሩ ይችላሉ። እኔ ምንም እኔ ዓለም የሚያውቀው ታሪክ ነው ያለኝ። ምንም አዲስ ነገር ምድር ላይ ከመውደድሽ የተነሳ ይሆን? አንደኛ ከመውደድ የተነሳ ነው። ገብቶሃል? ሁለተኛ ምንም አላሳጣትም ብዬ አስባለሁ። ምን ጎሏት ሄደች? ልክ እንደባል አባዛራለች ሌላ ቦታ እኔ ያለሁልሽ እንዴ አልበቃሽም ብዬ ታውቃለሁ። የእውነት ብዬ ታውቃለሁ። እና አንቺ እሺ ጓደኛለሽ፣ እኔ ግን አንድ አንቺ ብቻ ነሽ እሺ ያለሽ አሁን ባለሁበት ሁኔታ ላይ በቃ ምናምን ብዬ ሌላዎቹ ጓደኞቼን መራቄ ሁሉ አናዶኝ አልቅሼ አውቃለሁ። አልቅሼ እምባ ወጥቶኝ አልቅሼ ተናድጄ ራይድ ይዤ ብቻዬን ቤት ሄጄ ምናምን አውቃለሁ። ሰውን ስወድ የእውነት ነው የምወደው፣ የእውነት ማለት ነው። ከኋላ ምንም ነገር የማድረግ እንትን የለኝም፣ አድርጌም አላውቅም። እንደዚህ አይነት ተንኮል ምናምን ማሰብ፣ ሰውና ሰውን ማጣላት ወይ ካንተ ኋላ የሆነ ነገር ማውራት እንደው የቀልድ ወሬዎች ምናምን ካልሆነ በስተቀር ሲሪየስ የሆኑ ነገሮችን ብዙ በጣም ነው የምጠነቀቀው። እና አንዳንዴ ምን ይሆናል መሰለክ፣ አሁን እናንተ ጓደኛ ነን እውነት ነው እድርዛ ምሳሌ ጓደኛ ነን ነው መመሪ ጓደኛ እሺ፣ ምሳሌ እናንተ ጓደኛ ነን። ጓደኛ ሆነን ሳለን አንተ ደግሞ ሌሎች 3 ወንድ ጓደኞች አሉ ወይ 2 ወንድ አንድ ሴት ጓደኛ አለ። ከነሱ ጋር ኢንጆይ ታደርጋለህ ምናምን የሆነ ጊዜ ላይ ልምጣ አለሽ ብለህ ነው እኔ ጋር የምትመጣው። እከመስልሃለሁ የሆነ ቀን እኔ ደግሞ ሲሄድ ማለት ነው አልመለስም። ስወድ የሆነ ተወዳለሁ ከሄድኩኝ እኔ አንቺን እንደ ሪዘርቭ መያዝ የለብኝም። ጅሏ ትጋብዘናለች ስባል ሰምቼ አውቃለሁ። የዋህነት ጅሎ ነው ማለት ነው። ሰዎች እባካችሁ ስልካችሁን አውርታችሁ ስጨርሱ ዝጉ። አጋጥሞኛል። እኔ 2 ጊዜ አጋጥሞኛል። አንዴ በእንጀራ አባቴ እንጀራ ልጄና ሲለኝ ሰማሁ። ለዛውም ስጦታ ልብስ ገዝቼለት ሁልጊዜ እኔ ነበርኩኝ እንትን የምለው ልጆቹ ምን ጋር ነበር የሚያድጉት። ከዛ በኋላ መግዛት አቆም ልብሽ አከራ ካስጠላ እንዴ እንጀራ ልጄና ካለኝ እኔ ልጆቹ ይዙለታል። ገባ ሴት ጓደኛዬ ጅላ ጋር እኮ ደውዬ በቃ ትጋብዘናለች ትመጣለች ስትል ሰማሁ። ልብሴን አውላልቄ ቁጭ አልኩ። ስትደውልልኝ አልመጣም አልኩት። አለቀ። ዘጋው በቃ። አዎ የስልክ ንግግር ሳወራም ካንገብ በላይ ነው። እንዴ ምን አርጌሽ ነው ብታብድ ብትፈጠፈጥ እንድቻል ነገርኳትም። ላሳይ ይችላል 10 ምናምን ቮይስ አልመልስም። ብዙ ነገሮች እንደዚህ አይነት ነገሮች ከሰው ያራርቀኛል። ደግሞ እግዚአብሔር ያሳየኛል። በቃ እዛው ጋር የሆነ ነገር ሲሉኝ ወይ የሆነ ነገር ሲያደርጉ አይና ከዛ በኋላ አልመለስም። እዛ ሰው ህይወት ውስጥ ድጋሚ አልመጣም። ጓደኛ በጣም ትልቁ የፈንጂ ወረዳሽ ዞን ነው። እኔ እንዲህ ይመስለኛል ቤተሰብ ስለሌለኝ
አይ አንቺ ያለሽ ልብ ነው የሚሆነው። ምክንያቱም የሆነ ሸርፈሽ የምታስቀርው ነገር የለሽም። የለም የእውነት እኩል ነው ራን የምታደርጊው። በጣም ጥሩ። የወንድ ጓደኞች አሉሽ? ብዙ የወንድ ጓደኞች ልጅ ሆኜ በጣም ነበሩ። የማደባደባቸው አጃቢዎቼ ነበሩ። አደባደብ ነበር ልጅ ሆኜ በጣም። አንቺ ልጅ የስራ ዘርፍ እጅግ በጣም በዝቷል። ከትምህርት ቤት ማለት ነው 9ኛ ክፍል ሀረር ጁኒየር ትምህርት ቤት ስማር የኤስኤስ ልጆችና የቦቲ ሰፈር ልጆች የኛ ሰፈር ልጆችን አደባደብ። ከዚህ በፊት አደባድቤ ነበር የሸዋበር ልጆችን ከኛ ሰፈር ልጆች እና ለካ አስተማሪ እንትን ዳይሬክተራችን ሪዘርቭ ቀይ ሰውዬ ነው። እንዲያውም ቀይ ጠጥለውት ከበሱ ሰውዬ ነው። አንድ ልጅ ነው መጥቶ እንዲህ ፀጉሬን እንደዚህ ጨምድዶ ደግሞ አድጋልኝ ፀጉሬ ቁጥርጥር ተሰርቼ እዚሽ ጋር ናት በቃ ሳምር ሀመር ነበር የምመስለው እና እንደዚህ ጎትቶ ከክላስ አስተማሪው ቆሞ ያስተምራል። ጂኦግራፊ አስተማሪያችን ትዝ ይለኛልና ዱሉ ሞሊሎ እንለው ነበር። እንደዚህ ሞላለ ነው እንደዚህ ብዙ ጊዜ ጂኦግራፊ ቲቸርና አስትሮሎጂ ተንታኞች እንደዚህ ነገር ይሉብኛል። መልካም ምድር ይመስላል እንደዚህ ያጋድላሉ እና እንደዚህ ያለ ሰውዬ ነው ብቻ እንደዚህ ያጋደለ ነው። መቶ አንደኛው እንደዚህ በመስኮት ጋር ዘቀዘቀው አስተማሪው ማለት ነው። በዛ ዘመን ማርያምን ዘቀዘቀው። ከዛ አንደኛው እኔን ፀጉሬን እንዲጨምድዶ ማለት ነው ከዴስኩ ጋር እንዲህ ግንባሬን አጋጨኝ። ከዛ ያመሃል ምናምን እላለሁ። ሁሉም ተበተኑ ሸሽተውኝ ማለት ነው ምድረብ። ከዛ ይዞኝ እየጎተተ ኳስ መጫወቻው ሜዳው ላይ ይሄ ባንዲራ የምንሰቅልበት ለድብድብ ማለት ነው መሰለኝ። በዚህ ጋር እንደዚህ ልጆች ተደርድሯል፣ በዚህ ጋር የእኔ ሰፈር ልጆች ተደርድሯል። ከዛ የትግል ይባላል እሱ ደግሞ የሰፈር ልጆች ማለት ሁሌ ነው የሚደባደብልኝ እና ጓደኞች አሉት 5 ነን። ከዛ ሰይዶ ምናምን ይባላል ስማቸው እራሱ አልጠፋኝ። ከዛ መሀል ላይ ወሰዱኝ። ከዛ በቃ አልፈልግህም አለች ይባባላሉ። ከዛ እሱ ልጅ ጀግናው ነው ስሙ እራሱ ጀግናው ተስፋ ይባላል። ከዛ ብስኩቴ ትፈልጊኛለሽ አትፈልጊኝም ሲለኝ ጀግናውን አልፈልግህም አልኩ አይደል እንደ ያልኩት። ከዛ ይኸኛው እሺ እሱን ሲለኝ አልፈልግህም። ከዛ እምቢ አለች አይደል እንደ እምቢ አለች። ከዛ ብረት ቦክስ ሰንሰለት ባጂ ምክንያት ነው የተጣሉት። ሰንሰለት ብረት ቦክስ ነው የኔ ናት ነው ለካ የተጣሉት። እኔ ሁለቱንም አልፈልግም ብያለሁ። አቦለደኝ በልቼ ጨርሼ አንዱ ይሸኘኛል፣ አንዱ ይመልሰኛል። ባይዘው ይሄ ጀግናው ሁልጊዜ ወደ ታች ይወስደኛል ወደ ቤቴ ስብለቀቅ። የትግል ደግሞ በጠዋት ይመጣና ሽልጣችን እየበላን ትምህርት ቤት ያደርሰኝና ነው ትምህርት ቤት ተቀማጥለሽ ነው አይኖርሽ ነው እስቲ ስኩል ባስ ነበረኝ ማንም ሳይኖረው የግል ከዛ በሰንሰለት በብረት ቦክስ ምናምን ተደባድቦት ብዙ ሰው ተፈለቀቀ። በዛ ብድብድብ ማለቀ። ዳይሬክተሩ ወዲያውኑ ለፖሊስ ደውሎ እናቴ በፒካፕ መኪና ፖሊሶች ዱብ ሰው ሌላዎቹ ሩጫቸው። ከዛ እኔ ተያዝኩ ከሆነ ልጅ ጋር በካቴና ተይዤ እኔ ፒካፕ ላይ ከኋላ ተጭነን ደግሞ አስፋልት ሀረር ያላት 2 ነበረ። አሁን ያደግነው እውነቴን ነው እኮ ነው እና በእኛ ቤት ጋር ብቻ አስፋልት ያልፍላል። በዛ አስፋልት ጋር ካቴና እንደዚህ ተይዤልኝ እናቴ ወጣለች። የሰፈር ሰው ወጥቷል። እናቴ ቆመው እንደ ቴሌቪዥን አዩ። ደግሞ ደረቴን ነፍቼ እኮ ነው የሚለው እንደዚህ እንደዚህ ስልጣን የተሰጠሽ ታሰርኩ። ባሏን ከገደለች ሴትዮ ጋር ነው የታሰርኩት። 2 ብቻ ነን ሴቶች፣ ወንዶቹ እንዳለ ማጎሪያ ክፍል ብዙ ናቸው። ታሰርኩኝ። ከዛ በቃ ሰኞ ፍርድ ቤት ትቀርባለች። ታሰር ነው ጉዴ ፈላል። መፍትሄ ፈለቀ እጅ ነበር። ከዛ ምን ሆነሽ ነው የታሰርሽው አልኳት። ትንሽ ኦሮምኛ ትንሽ አማርኛ ቀላቅላ ነገረችኝ። ባለ ያናዱኝ እንደዚህ አጋጣሚ ሜንጫ የሚባል አለኝ ሀገር ሜንጫውን ሰውራሮች ጭንቅላቱን መታወት ነው። 5 ልጅ አለኝ ማለት 5 ልጆች አባቷን ድንገት የወረወርከው ነገር ገደለው። በቃ ፈራኋት። ይሁን መውጣት ከዛ ላይ ፈለኩ አላውቅም። ባሎሽ ቆርቆሮ ነው እንትኑ አስወጡኝ መስኮቱ እንተኛበት አንቺ ብስኩት ያትረብሽ እቺ በጥበጥ ታስራ ነው ይላሉ ወንዶቹ። ያቁኛል። ከዛ ፖሊሱ መጣ። ምንድነው ችግሩ ሲለኝ እኔ እዚህ አላድርም ስለጠብጥ ነው የማድረው። ከዛ ወንዶቹ አስወጣት ምናምን ከፍቶ አስወጣኝ። ከዛ ከፖሊሱ ጋር ድንጋይ ላይ ቁጭ አልኩ። እሱ ክራሹ እንደዚህ አርጓል ቁጭ። ምን አርገሽ ነው አለኝ። አይ እንደዚህ ብስኩት ያለሽ እንዴ? አዎ። አንቺ ሁሌ እያደባደብሽ በቃ አይሰልችሽም? በቃ እናትሽ እኮ አሁን ጸባይ ማረሚያ ልታስገባሽ ነው ምናምን ልክ 18 ዓመት በጣም ጸባይ ማረሚያ ይገባል። ኧረ እባክህ እና በቃ ሰኞ እኮ እንደዚህ ነገ ዋስ ካላመጣሽ ዓርብ ለምን የታሰርኩት ቅዳሜ ዋስ ካላመጣሽ እስከ 6 ሰዓት እንሰራለን። በቃ ጉድሽ ገባሽ። ከዛ ታክቲክ መጣልኝ።
የድርሰት እውቀት ያኔ ነው የመጣው ትላለህ። ከዛ ነው የጀመረው። ጨረቃዎቹ ላይ ያቻልኩት እናንተ ፈዘዘ ከብቶቹ በእኔ እናንተ ተመስጠዋል። መግቢያ ላይ ልተኛ አልኩት አነሳልኝ ክላሹ ተኛው እግሩ ላይ። ከዛ በኋላ እንደዚህ አንጋጥጬ ስለ ኮከብ ነግረዋለሁ። ማቀውን ግጥም እልለታለሁ ስለ ከዋክብት ስለ ጨረቃ ፈሰሰ። ቆይ ግን አንቺ ለምን እምቢ አልሻቸው ወንዶቹ? አንቺ የትኛው ነው የምትል? ሁለቱንም አልፈልጋቸውም። እኔ የሚያስከብረኝ ሰው ነው የሚያስፈልገኝ። እንዲሁም ፖሊስ ነው የምትሰው ስለ እኔን እሺ ትይኛል ሲለኝ አግኝቼ ግን አልኩት ነኝ ወደ ቤታችን ምን እንደዛማ አይችልም። ጠዋት 4 ሰዓት ላይ እዛ መቅደስ ጌታቸው ተባለ። አቤት በቃ ከርቸሌ ልሄድ ነው ብዬ አቤት ስል ሲነጋ ገባው እስር ቤት ውስጥ። ከዛ ያው ይቀጣል እሱ ሊነጋጋ ሲል አስገባኝ ሊቀየር ሲል ወርድ ነው። ከዛ እቃሽን ይዘሽ ነይ ተባልኩ። የጎረቤት ሰው ሰሌን አምጥቶልኝ ነበር። ሰሌኔን ጠቅልዬ በቃ ፍርድ በሚሄድ ብቻዎች ማንገናኛለን እዛ ብዬ ያላዘግ ስመጣ ነይ ፈርሚ ተፈተሻል። ከዚህ በኋላ ግን ትምህርት ቤት ብታውቂ እኛ ነው ያርገን ጸባይ መረመት ትገቢያለሽ ተባል። ፈረም። ከዛ ማን ነው ዋስ ይሆነኛል? እሱ ልብስ ቀይሮ መጥቶ ነው አረበለ። ከዛ በኋላ በ14 ቀበሌ ጋር ሄጄ አለቅም። አይኑን አይቼው አለቅም ከሀገሬ እስክወጣ ድረስ። ከዛ ፋይናሉን ልንገርህ ከትምህርት ቤት ሰኞ ደፍተሬን ይዤ እንደጨዋለች ቀደደው እያልኩ ሲሄድ ፎቶ የተለጥፏል። ከዛ ጥበቃው ዞር በይ አሉኝ በከዘራቸው። እንደ አርፍጄ ነው የምገባው። ከዛ ለምንድን ነው ዞር የምለው? ልገባ እኮ ነው ምናምን ስላቸው በከዘራቸው አሳዩኝ ማለት ሳይ ፎቶ ያለ ትምህርት ቢሮ ማህተም መጥቶበታል። መቅደስ ጌታቸው በዚህ ዓመተ ምህረት የትኛውም ትምህርት ቤት እንዳትማር ታግዳለች ተብዬ ተለጥፌ ተባረኩ በባንዲራ እንዴ ማርያምን አንቺ እኮ ምንም ያጠፋሽው ነገር የለም። ያሞደልሽ ብዙ ሰው ነው ያደባደብኩት እኮ ወቅቱ። ትፈልጊው ነበር ግና እኔ አሁን ሳስበው ግን እኔ ማን ነኝ ማለት ቆንጆ ነበር እንዴት አሁንም ነሽ እንትኑ ነው የፈለግሽው መሰለኝ። አይ በቃ እኔ እንትን ነው ምን መሰለክ ያኔ እኛ ስንጀነጀን በእኛ ጊዜ አሁን አይፎን ተገዝቶ ነው የሚጀነጀሉት። ያው የኛ ልጆች በእኔ ጊዜ አቦለድ ነው 2 ዓመት አቦለድ ከገዛልክ ባቦለድ ዘመን ነው ያጋደልሽው። እና ደብዳቤ ጽፍ ነበር ለተፈቃቀሩ ሰዎች። ከፍያው አቦለድ ነው። እስቲ ለአቦለድ ወደለ አይደል? አንተጥቂው አረ እኔም ወዳለሁ። ስለ አቦለድ በሰፊው እናወራለን። አይ ቲንክ አቦለድ እኔም ከኔ ጋር ባይገናኝም ከጓደኛዬ ጋር በጣም ወክ እያደረግን እንበላዋለን። በጣም ፍቅር አስጨራሽ መንገድ ላይ እየሄድን በጣም እንጎራለን። እሱ ሲታከልበት እንደው ላልቦ ወለድ አለ መጻፍ ይተላልከ አይ የሆነ ቦታ እርግጠኛ ነኝ የሆነኛው ታሪክ ክፍል ውስጥ ይገባል። እነዚህኛው ላይ ባይገባ አሁን በቀጣይ የሚታተመው ላይ አዲሱ መጽሐፍሽ ላይ ይገባል ብዬ አስባለሁ። ከእግዚአብሔር ጋር መቅዲዬ በጣም ነው የማመሰግነው። እግዚአብሔር ብዙ ነገር ነው ያነሳ ነው። ምንድን ነው መሆን የምትፈልጊው ስታድጊ? እኔ የት እንጠብቅ ከ5 ከ6 ዓመት በኋላ? ያው 5ኛ መጽሐፌን ጀምሬያለሁ። እንደ ሁሉ ጊዜ እንደምናገረው 10 መጽሐፍ ሳልጽፍ እግዚአብሔር እንዲገለኝ አልፈልግም። አይገልም እግዚአብሔር ይቀበልሽ ማለት ቀኔ በነገር ሁላችንም ወረፋ ጠባቂዎች ነው። መቼ እንደሆነ ቀኑ አናውቀውም። የእግዚአብሔር ትልቁ ጥበቡ የሰው ልጅ መሞቻውን አለማሳወቁ ነው ባይተው እንጂ ምድር በቃ በጣም ትቆሽሽ ነበር ከዚህ በላይ። እኔ መቼ እንደምሞት አላውቅም። አንተም እንደዛ። ዛሬ የምንወልደው ልጅም አይታወቅም። ሁላችንም ግን የሆነ ለምሳሌ የታክሲ ሰልፍ ኢትዮጵያ ስላለን ወይ የዳቦ ቤት ሰልፍ የሆነ ሰዓት እኮ ይደርሰንና እኮ ገዝተን ወይም ተሳፍረን እንሄዳለን። ልክ እንደዛ ነው ሞት። ተሰልፈን እየጠበቅን ነው። ለዚች እድሜ ነው የምንባለው፣ ለዚች እድሜ ነው የምንጠላለው፣ ለዚች እድሜ ነው ክፉ የምንሆነው፣ ንፉግ የምንሆነው፣ ለዚች እድሜ ነው ሃይማኖት አልባ የምንሆነው፣ ዘለን ፈጣሪን የምንናገረው። ገባ ሶ የቱ ጋር እንደሆነ የሚደርሰን አናውቀውም፣ ግን ሰልፍ ላይ ነው። ስለዚህ ሰልፍ ላይ ድረስ ነው የምለው። እውነት ነው። ከፊት ብዙ ሰዎች ስለሚገቡ ቀዳሚ ልሁን መሀል ላይ ልሁን ከኋላ ልሁን ምንም የማውቀው ነገር ስንተኛው ላይ እንዳለው አለ። ወደ 10 መጽሐፍ ግን ይሄ አንደኛው ቢሆንልኝ ደስ ይለኛል። አንደኛው ህልሜ እሱ ነው። በዚህ ብዙ ጊዜ ብዙ ሰዎችም ኮንፈርም ያደርጉኛል። ለምሳሌ ኦፕራ ሾው ተደፍራ ነው አይደለም? እንደዛ ህዝቦቿ ጥሩ ስለሆኑ ነው። በነገር ላይ ውጭ ሀገር ላይ
ቲክቶክ ላይ አንድ ዜጋቸው አንድ ነገር ፖስት ሲያደርግ በሚሊዮን ነው የሚታየው። ለምን ይመስላል? ክፋት አይቆም ደገኝ እርስ በርስ ይደጋግ ሰፖርት ቢጠሉ እንኳን ሰፖርት ያደርጉታል። እኛ ሀገር ግን እኔ አሁን ከጓደኛዬ ጋር ብዙ ቀን ተጣልቼ ከጓደኞቼ በቃ አንድ ቀን ቪዲዮ ላይክ እና ኮሜንት ሲሰጡ አይቻለቅም እንኳን ሪፖስት ከፍለው ራሱ መጽሐፍ ይገዛዋል እንዴ? አይገዙም እኮ የእውነት ግን አሁን አንተ ሰብስክራይብ ያደረጉ ሰዎች የማያውቁ ሰዎች እኮ ናቸው። እውነቱን ስነግርህ እያጣለው ከደለ የገዛ ጓደኞቼ ያላረጉ ነፍ ይኖራሉ በመሀል ላይ አስተማርካቸው መሀል ላይ አይ እሱን ማውቀዋለሁ እኮ አይ እናውቀዋለን ይሏል። እሱ እኮ ነው የሚገርምህ። መስተካከል አንድ ደስ የምትለኛለች ቲክቶክ ላይ የምታወራ አይ ቲንክ አክሊል መሰለኝ ስሟ እና ትልቅ ሰው ናት። ደስ የምትል ንግግሯ ነው ትልቅ በቃ እና ወይኔ ዩቲዩብ ላይ እኮ አየሁሽ ቲክቶክ ላይ ብታያች የት አላችሁ? እኔ ግን አላየኋችሁም። ኦኬ ወይ ላይ ካላረጓትም ወይ ሼር አላረጓትም ግን አይተዋታል። ምን አይነት ክፋት ነው? እስቲ ቆይ ማላውቀውን ሰውዬ እኮ ፎሎ አደርገዋለሁ የሆነ እኔ በፎሎ ብዛት አላምንም። እኔ አሁን የኔ 19600 ነው፣ ግን ስለ ሀገሬ በጣም በብዙ ነው የምሰራበት። ለእርዳታዬ በጣም እየተጠቀምኩበት ነው። መጽሐፌን በደንብ እየሸጥኩበት ነው። ብዙ ደህና ሰዎችን እኔ ከብዛት ጥራት አምናለሁ። ትክክል። ስለዚህ በጥራት እየሰራሁበት ነው ያለሁት። ሚሊዮን ስላለኝ አይደለም። ሚሊዮን ኖሯቸው የሚሰዳደቡ እልፍ አካል መልህቅ ጌታቸው ነው የሚለው የቲክቶክ ዩዘር ነው የሚል መልህቅ በአማርኛ ጌታቸው በእንግሊዘኛ ደራሲት ደግሞ በአማርኛ ይላል። ጉራማይሌ ነው። ሁሉንም ያካተተ ነው። ስለዚህ በዚሁ አጋጣሚ የኮሜትራ ቤተሰቦች መልህቅን ቲክቶክ ላይ ብትፈልጓት አታጧትም። ይሄን ብዙዎቻችሁ ፎሎ አድርጋችኋታል፣ ትከታተሏታላችሁ። ቻናሉንም ግን ሰብስክራይብ እያደረጋችሁ እስኪ ባንቺ ደግሞ በደንብ ጋብዥ። ኮሜትራን ሰብስክራይብ እያደረጋችሁ እንዲሁም ፈርሃውሩ እንዲጨምር ከፈት አድርጋችሁ ተኙ ከቻላችሁ። ቅብርር ያላለማመን ብዙ ጊዜ የሶሻል ሚዲያ አጠቃቀም እኛ ሀገር ትንሽ መስተካከል አለበት። ሰው አዌር የሆነ አይመስለኝም። የመጀመሪያው ሰብስክራይብ ሲያደርግሽ ገንዘብ የሚሰጥሽ ነው የሚመስለው። ይሄ ፕራይቬት ሚዲያ ነው። ፕራይቬት ሚዲያ ስለሆነ የቤተሰብ አይነት ቅርርብ ውል ነው፣ ወይም ደግሞ ይሄ እለት እለት እንደምንገናኝ መተማመኛ ነው። ፎሎወርም ሆነ ሰብስክራይብም ሆነ ሌሎች ላይክንም ሆነ ማለት ነው። የበለጠ እኛን ደግሞ ሰፖርት የምታደርጉን ይህንን ቪዲዮ እያያችሁ የላይኩን በተን ብትጫኑት በዙሪያችሁ ላሉ በትንሹ ለ10 ሰው ይደርሳል። እናንተ ልካችሁ እኮ አይደለም፣ ላይኩን ስትጫኑት አልጎሪዝሙ ይበትነዋል ማለት ነው። በቲክቶክም እንደዚሁ ነው። የምታዩት ቪዲዮ ከእናንተ ጋር ፐርሰናል ምንም የምታደርጉት ላይኖር ይችላል፣ ግን መረጃውን ለሚጠቅመው ሰው ለመላክ ኮፒ ሊንክ ስታደርጉ ኦልሬዲ እያያችሁ ነው። ሰው ከኪሳችሁ የሚቀነስ ገንዘብ የለም። ሰው እንደውም ይሄ የህሊና ነፃነትም ይሰጣል። ሼር ባረጋችሁ ቁጥር ለሆኑ ሰዎች ለታርጌት ኦዲየንሱ የመድረስ አቅም አለውና ድንቡሎ ከኪሳችን አይወጣም። ግን ወገኖቻችንን እውቀት ያላቸውን ሰዎች ሰፖርት እያደረግን ከፍ ብናደርጋቸው፣ ለምሳሌ በሃይማኖት የሚከራከሩ፣ በሃይማኖት የሚሰዳደሩ፣ በፖለቲካ የሚከራከሩ፣ በፖለቲካ የሚሰዳደሩ ሰዎችን በጣም በብዙ ሚሊዮን አላቸው። ምቀኝነት አይደለም ባይዘዌ፣ ግን ለአእምሯችንም ለሀገራችንም አይጠቅምም። ኢትዮጵያ መቼም አትፈርስም። መቼም አባቶቻችን ቅድመ የነበሩት አጥንታቸውን ደማቸውን ያፈሰሱላት ሀገር ናት። ልትፈርስ አትችልም በምንም ታምር። ኪዳን ያላት ሀገር ናት። ስለዚህ ይህንን አስቀጥለን መጓዝ ያለብን ማህበረሰቦች ሆነን ሳለን ግን እርስ በርስ እየተበላላን ስለሆነ ይህንን ነገር ቆም ብለን ማሰብ አለብን። ለአእምሯችን የሚጠቅመን ምግብ የትኛው ነው የሚለውን ነገር እያሰብን ነገ ለልጆቻችን መልካም የሆነችዋን ኢትዮጵያ ብናቀብላቸው። ዱላ ቅብብል ነው ባይዘዌ። ለእኔ አባቴን ያቀበለኝ፣ አባቴን አባቱን ያቀበለው፣ እኔ ደግሞ ለልጅ ያቀብላታለሁ፣ ልጄ ደግሞ ለምትወልዳቸው ታቀብላለች። ማለት እንዲህ ያለች የምትቀጥል ሀገር ናት ያለችን። ስለ ስራ ስለ እድገት የሚወራበት ስፍራ ላይ ብትሆኑ ወይ ንባብ ያለበት ስፍራ ላይ ለእውቀት ጥሩ የሆነ ስፍራ ላይ ብትሆኑ ላለው ያዘጋታል። በጣም ድንቅ መልእክት ነው መግዲ ክርስቶስን። እንግዲህ በአጠቃላያው አዲሱ መጽሐፍሽ ላይ በአንቺ ቻናል ሪቪው እናደርጋለን፣ ውይይት እናደርጋለን። አሁን እንደ አጠቃላይ እንደ ጓደኛ ነው ውይይት ያደረግነው። የቀለጠች ሻማን ቻግኒ ሚዲያ ላይ በትረካ ሰርቸዋለሁ። በጣም ነው የምወደው። አንቺም የተወሰነ በአንቺ የዩቲዩብ ቻናል ጀምረሽው ነበር፣ እሱም ተቋርጦ ነበር። እንደምትቀጥይው እዚሁ ላይ
ችግር የለም ትገቢያለሽ። ከአንድ ጀምር ይቀጥላል። ከአዲስ በተለየ አቀራረብ ይዘሽላቸው ትመጫለሽ። እንግዲህ የቀለጠች ሻማም አሁን ገበያ ላይ አለ አይደል? ይሄም ቢገዛ ጥሩ ነው። ገበያ ላይ ማለት እጄ ላይ ሳታቅፊ መግዛት የኔ መጻፍ አይቻልም። ተጠፋፍተናል፣ ልጠቃቀፍ ጓደኛ ነው። በጣም ድንቅ መልእክት ነው። ስለዚህ ጎልያድን ማንፍታትንም የኔንም የግጥም መድብል እነዚህ ሶስቱ አሁን ካንቺ ማግኘት ይችላሉ አይደል? ከዚህ በስተቀር ይሄ ብቻ ነው ሳምፕል ያለኝ። ምክንያቱም የ12 ዓመት ልጄ ነው። ያን እኮ ሊዳር ደረሰ። በቃ ወራነሰ አልታተመም ድጋሚ። ምክንያቱም ፉል አርት ፔፐር ነው። ይሄን ማሳተም በጣም ኮስቱ ብዙ ነው። ኦኬ፣ እንደ ባነር ነገር ነው። ፉል አርት ፔፐር ነው። ከለርፉል ነው። ብራና ላይ የተቀመጡ ነው። አገርኛ ይዘት አላቸው። አይ ሲ። ስለዚህ እነዚህ ሁለቱ መጽሐፍ ግን ይሄ 250 ብር ነው። ይሄ 200 ብር ነው አለ። በውጭ ሀገር ደግሞ የምትገኙ ቲክቶክ አካውንቴ ላይ አለ። ዜል እና ካቻፕ $20 አሜሪካ ሂውስተን አካባቢ ያላችሁ እየተሸጠ ይገኛል። እዛ መድረስ ስለማልችል አላቅፋችሁም፣ ግን የኔ ሰው ያቅፋችኋል በወስታ ካልሆነ። ይሄ አዲስ አበባ ወይ ኢትዮጵያ ውስጥ ያላችሁ ግን እኔ ሀጋ አርጋችሁ ባንሄድ ይሻላል። እንኑር፣ እንተቃቀፍ። በጣም ድንቅ መልእክት ነው። መግዲ አራተኛው መጽሐፌ ውሃዬ ነህ። አንተ ማለት ውሃዬ ነህ፣ ቅንስ ማረግ ጭልጥ ማረግ ባስቀመጥኩ ልክ የምትሆን እኔና እኔን የምታክል በቃ ውሃዬ ነህ እያለ ይቀጥላል። ወንድ ልጅን ውሃ ያርኩበት ነው። ውሃ ሁኑላቸው ለሚስቶቻቸው፣ ለፍቅረኞቻቸው ውሃ ሁኑላቸው። አፍሮሪድ አፕሊኬሽን ላይ በ45 ብር ብቻ አውርዳችሁ በፕሌይ ስቶር ማዳመጥ ትችላላችሁ። በክላሲካል በደንብ ስቱዲዮ ተገብቶ የተሰራ። ኦኬ። ስለዚህ አፍሮሪድ ላይ ውሃዬ ነህ በጣም የሚገርም ነው። አስቴርን ለካ እዛም ባላይ መቅዲ አብረሽኝ ስለቆየሽ በጣም ነው የማመሰግነው። እግዚአብሔር ይስጥልን። ይመቻችሁ። ወይልኝ እንግዲህ ይመቻችሁ። ያ አስተያየታችሁን ያለው ቁጭ ብዬ እንደምትወዱት ተስፋ አደርጋለሁ። እኔ ደራሲ መልጌታቸው ነው። እሱ ረቡኒ አማኑኤል አሻግሬ ነው። መምህሬ ነበር። የኮሜትራና የቻግኒ ሚዲያ ክሬተር አይደለ? አንተራካ ቻግኒ ሚዲያ ላይ ኮሜትራ ደግሞ እንደዚህ ይሄን የመሰለና ሌሎችም ስራዎች አሉ። በዛ አጋጣሚ ማመስገን የሚፈልጋቸው ሰዎች አሉ። ወይ እሱን እባክሽን ዘነጋውኝ። እያረጀ ነው። እየሄደ ነው። እየበጠሰ ነው። እየሄደ ነው። ነጭ ሶስተኛው መጽሐፌን አሜሪካ ሂውስተን ያሳተመልኝ በረከት ጸጋዬ በጣም አመሰግናለሁ። ወድሃለሁ፣ አከብርሃለሁ። ሁለተኛውን እትም ደግሞ እንደዚህ እንዲታተም ያረክልኝ አቶ ሰለሞን ሶልኪንግ በጣም ነው የማመሰግነው። የቲክቶክ ሶልኪንግ ሰለሞን ታምሬ ይባላል። በጣም አመሰግናለሁ። ከነ ባለቤት ከነ ልጆች ሰፖርተር ስለሆንክ እግዚአብሔር ይስጥልኝ። ሌሎች ቲክቶክ ላይ የምታበረታቱኝ ትልልቅ ሚዲያ ያላችሁ ሰዎች በጣም ከልብ አድርጌ አመሰግናለሁ። ስም ከጠራው ሰዓታት ስለሚረዝሙ የቲክቶክ፣ የዩቲዩብ፣ የቴሌግራም፣ የኢንስታግራም፣ የፌስቡክ ጓደኞች በሙሉ ክብረት ይስጥልኝ። እናመሰግናለን። እናንተ አሁን የተጠራችሁት በሙሉ ያልተጠቀሳችሁ እኛም በኮሜትራ ስም ከልብ እናመሰግናችኋለን። ይመች ባይ ሻካላካ አማኑኤል አሻግሬ ደግሞ